አይደለ እኔ ማመሰግንበት ቀን ነው። ያኔ ዛሬ ላይ በጤና መቆሜ ሀቡ ስራውን ታዩ። እኔ ስራውን አልፈልግም። በጤና መብቃቴ በቃ ከዛ ጉድ ተርፌ እዚህ ላይ በመቆም እንጂ ስትለኝ ችግር የለም እሺ ሶሊያና እናገርልሻለሁ ብዬ ሳሪ ቤት ስለ ቲጂ ጉራጌዋ ተናገርኩኝ። ስለ ይኸውልሽ ልንገስ አይደለም ስለ ሶሊያና ሎሽን ስለ መርየም በዶክተር አስመርመራ ጤናዬን ስለመለሰችልኝ መርየም እንኳን ቪዲዮ አልሰራውም። ሀቡ እኔ የጓደኛዬን የፍቅረኛን የባሌን ቁጥር ሰጥሻለሁ። ሀቡ ቆሻሻ ውስጥ ያስጣለኝ እሱ ነው። እመቤቴን ሀቡ እንዳለ አንስቼ ዝባላ ክተቺ ብሎ ጎግል ላይ ሁሉንም አንብቦ አይቶ የከተተል ከዛ ይሄንን ገዝቶልኝ ራሱ ሲመጣ ሀቡ ይሄ እኮ ሀቡ የምትጠቀመው ነው ከሌ የሚጠቀሙት ነው ብዬ ተናገው። ጭራሽ ፊቴን አላስነካውም የሷል ማለት ነው። ይሄንን ቮይስ ያደረኩላትኝ እመቤቴን አርሴማ ትሙት ሀቡ በቲጂ ጉራጌዋ የተነሳ ሐቄን አውጡልኝ ብሬን መመለሴን ስትሽላችሁ ሀቡዬ አጣን ተጠቀምሽ ወይ አንዴ ቆይ ሶሊያና አንዴ አሁን ይላኩልሽ እውነትን ውሸትን ውሸት እያልን ማለፍ ስላለብን አሁን እዚህ ጋር መሲ ለሞራሉም ሊሆን ይችላል እሷን ለማበረታታትም ሊሆን ይችላል ዋሽተሻታል። ቢካዝ ያልተጠቀምሽውን ነገር እሷን ለማበረታታት ወይ ህሊን ካብዶሽ ሸሚዞሽ ሊሆን ይችላል ብያለሁ። አለመጠቀሟን በምን እናውቃለን? ተጠቅመሽ ጭራሽ አንቺ ጨርሽ ህዝብ ይፈርዳል። ስሚ አንዴ ጽሁፎችን ላንብብላችሁ ፕሊዝ። ሌላ ልልክልሽ ነበር ጸባይ የለሽም አለችሽ በጽሁፍ ሶሊያና ሌላ ልልክልሽ ነበር ጸባይ የለሽም። አይ ቲንክ ይሄን ያለችው ቪዲዮ ስላልሰራሽላት ቶሎ አስተያየትሽን ስላልሰጠሽ መሰለኝ። ከዛ አንቺ ብለሻል አንቺ ተአምረኛ አልሻት። ከዛ ተአምረኛ ማለት ምንድነው አልሻት። ከዛ እንደዛ አስተያየት ምንም ከዛ ምን አልሸጥሽ እኔ ለጽሁፉ ፖዝ እያልኩኝ ሌላ ልልክልሽ ነበረ ጸባይ የለሽም ብላ ቴክስት ስታደርግልሽ አንቺ ደግሞ አንቺ ተአምረኛ አልሻት ስትያት እሷ ደግሞ ምንም አላልሽም እኮ ላይክ ለምን ቪዲዮ አልሰራሽም ለምን ላይቭሽ ላይ አልተናገርሽም ነው ስትል አንቺ ያንን ቮይስ ላክሽ። ቮይሱ ምንድነው? ቆይ እንስማ። እና ለውጥ አለው ወይ ይላልሽኝ? በጣም ለውጥ አለው በጣም ማለት ነው። በጣም ለውጥ አለው። በጣም አመሰግናለሁ። ያልተጠቀምሽው ፕሮዳክት ለምን እንደዚህ አይነት ፊድባክ ሰጠው? እሱ ጥፋቴ ነው። ጠዋትም ተናግሬ በቃ ጥፋት ነው ከተባለ ማለት ነው። ታለመጠቀምሽ ማስረጃው ስልኬ መጣላ ያቀረብሽው በኔ ፕሮዳክት ነው ማስረጃ አንቺ ሙኒት እነ ሳሪ እንዳይሰሙሽ እያልኩሽ ነው። ይሄን ስታወሪ ጓደኛል ሰምዳይ ይሄን ሪከርድ አልሰሙማ ይሄን ሪከርድ አልሰሙማ ከዚህ በኋላ ይፈርዳሉ ይፈርዳሉ። ይሄንን አስተያየት የላከችልሽ መሲ ጃንዋሪ 20 ነው። ጃንዋሪ 20 መሲ የጠራው መቼ ነው? ሀቡ ያውልሽ እኔ መሬምን አስገቢያት ፊቴ ጠርቶ ያ እራሷ ነው ፊቴ ላይ ሲወሰደች ከቀራ ታዲያ ለምን ወሰደች? ለጥቁር ነጠብጣብ ላይ ጾመኛ ናት አይደለም? ሙኒት ሳራል ሀበሻ የሚናገሩ ሀቡ በኔ ያውልሽ ቢዝነስ አሰሪ ለእናት ያዛሽ መሲ ከፍ ንግግር አትናገሪ። ለምነሽኝ ራስሽ እኮ ነሽ ሳራል ሀበሻ ቤት ለምነሽኝ የላክሽልኝ መሲ በዛኛው ስልኬ ልምጣ ለምን ከፈልሽ? ከፍለሽ ነው ሶሊያና ቆይ ተመጣጭ በአንደኛው አካውንት ሶሊያና መሲ ብርጅስቶንም ጥፋት አለባት፣ አንቺም ጥፋት አለብሽ። የእሷ ጥፋት ምንድነው? ያልተጠቀመችውን ነገር ለሼም ብላም ይሁን ተጠቅማም ከሆነ አናቅም፣ ማስረጃ የለንም እኮ አለመጠቀምሽም ማስረጃ ሙሉ ፕሮዳክቱ ሳይነካ አቅርቢ እንላታለን። ያን ወደ ማስረጃ በጣም ደስ ይለኛል። ግን ሌላ ቦታ ገሳልታ ይሄን ያህል ርቀት የተሄደልኝ ከማምጣት ወደ ግን ኢትስ ኦኬ ይሄ ቮይስ ለኔ በቂ ነው። ልብ ይወራ ማለት ነው ሀቡዬ። ይሄ ብቻ ነው በቃ ይሄ ቮይስ ብቻ ከወጣ ምክንያቱም ትናንት ስትል የነበረው ነገር አለ። ኦ ማይ ጋድ ይሄ ብቻ በቂ ነው ሀቡዬ። ሀቢባ በቃ ቶራ ኖ ኢትስ ኦኬ ማለት ለቱ ሳይታይ በድምፁ ብቻ መናገር ይችላል። ምንም ችግር የለም። ከፍቼዋለሁ። ክፍት ነው ድምፁ። ሄሎ ሀቢባ ይኸውልሽ አንቺ አሁን እያየሽ ነው አይደለም? ይሄ መድኃኒት ማንኛውም መድኃኒት ሳይድ ኢፌክት አለው። ሆስፒታልም ሲሰጥ የትም ፋርማሲም ስትገዢ እንኳን ፓናዶል እንኳን ስትወጪ ሳይድ ኢፌክት አለው። ስለዚህ ተናድጄ አይደለም። ስለዚህ እሷ የምትሸጣቸው ምንድነው እነዚህ ኮስሞቲክሶች እያንዳንዱ ነገር እንዳጠቃቀሙ ሳይድ ኢፌክት አለው። ገባሽ? ስለዚህ እስካሁን በሳይድ ኢፌክት የተጎዱ ልጆች ሊኖሩ ይችላሉ። እስካሁን ግን ከ3 ሰው ከ4 ሰው በላይ አላየንም።
ይሄ ሁሉ ሰው ተሰብስቦ ለምንድን ነው እሷ ላይ ጫና የሚያደርገው? ምንድን ነው የሚፈልጉት? አይደለም ምን አይነት ጫና ለመሆን እኮ ይኸውልህ ወንድሜ፣ በጣም ፌር ለመሆን ሂዊ ከኔ ጋር ቢዝነሱን መስራት ፈልጋ ስላልፈቀድኩላት ቀንታብኝ ነው ብላ ይሄን ተቀብለን የሂዊን ውድቅ አደረግን እንበል። ከዛ ገነትና ጽጌሬዳ ደግሞ ሞዴሬተሮቼ ስለነበሩ ስልጣናቸው ስለተነሳ ነው አለች። ኦኬ የእነሱን ሶስቱን ፊት መበላሸት ውድቅ ብናደርገውና ሆን ብለው ፊታቸውን አበላሽተው ነው የመጡት ብንልና ሌሎቹ ሰዎችስ እነዚህ ሰዎችስ ቀርበው ቪዲዮ አብርተው የገዙበትን ማስረጃ የታከሙበትን የሕክምና ማስረጃ ካመጡ እንዴት ነው የሚሆነው? ማለት ሌላው አቢባ የት አለ እኮ ያመጡልሽ ማስረጃ? የትኛውን ማስረጃ ነው ያመጡት? እኮ አሁን ቦታ ስለሌለ ነው እናስገባቸው እንዴ። አሁን እኮ ከተቀመጥን እኮ 5 ሰዓት 6 ሰዓት ሆነ እኮ ላይ አሁን 3 ሰው ነው እያወራ ያለው። ሶሊያና ደግሞ ብርጅስቶን ሶስቱም ደግሞ እስካሁን አንዳቸው እንኳን አሳማኝ ምክንያት አላቀረቡም። እንደዚህ ተጎድቻለሁ እናደርገውና የሶሊያናን ማስረጃ ስንቀበል ጽጌሬዳ እነቅልሻለሁ ያለ ፈቃድ የሚውት የምታበሪ ከሆነ ስምሽ ሳይጠራ እሷ ማለት ነው። ሶሊያና መሲ ብርጅስቶን ተጠቅማለች። መሲ ብርጅስቶን ኦፍኮርስ ታዋቂ ሰው ናት ራይት። ስለዚህ እሷ ተጠቅማ ፊቷ ከጠራ ሌሎች ከስተመሮችን መቀስቀሻ ትሆናለች። አንድ ሁለተኛ ጉቺ ተጠቅማለች ብላለች። ጉቺም ታዋቂ ናት። ሌሎች ሰዎችን መቀስቀስ ትችላለች። ተጠቅማለች ፕሮዳክቱን መባሉ። ሳራ አልሐበሻ ፕሮዳክቴን ተጠቅማለች ብላለች። ሳራ አልሐበሻ በጣም ትልቅ ሰው ናት፣ ታዋቂ ሰው ናት። እሷ ተጠቅማለች የሚለው ነገር ብዙ ከስተመርን ይጠራል። እነዚህ ሰዎች ደግሞ መጠየቅ አለባቸው። ካለበለዛ ነገሩ ውሸት ይሆናል ማለት ነው እኮ። እስካሁን ምን ተጠየቀ ሀቢባ? 4 ሰዓት 5 ሰዓት ሆነ እኮ። ብርጅስቶን ተጠየቀች፣ አልተጠቀምኩትም ማለት ወደ ሳራ አልሐበሻ አልተጠቀምኩትም ማለት ራሱ ይኸውልሽ፣ አንድ ነገር ለእሷ ዋሸዋት ካለች አሁንስ የምትናገረውን ነገር ውሸት አለመሆኑን በምን እናውቃለን? ለዛ ማስረጃ ልጠይቃት እኮ ነው። እድል ስጡኛ ነኝ እንዴ ሰው ነው። መጣች አሁን ኔትወርክ ነቅሏት ወጣ ነው። አካውንት ልቀይር ሄዳ ነው መታለች። አሁን ፕሮዳክቱን የገዛችሁን እንዳልተከፈተ እንደታሸገ ማስረጃ ታቅርብ። አለመጠቀሟል ኢትስ ኦኬ። ሶሊያና አትበሳጭ ፕሊዝ፣ ካም ዳውን። እሺ መሲ ብርጅስቶን ካሜራ ፍሊፕ አድርገሽ ከሶሊያና የገዛሽ ፕሮዳክቶች እንዳልተከፈቱ አሳየኝ። የሉም እንዳለ ዝባላ ነው የከተትኳቸው። ጣያቸው ብሎኝ ሀቡ ምንም ነገር አልተጠቀምኩም። አንዲት ነገር ሳይከፈት ነው ቆሻሻ የተጣሉት። አንድ ነገር ያስቀረውት እችኛዋ እቃዋ ምክንያቱም ሀቡ ተጠቀሜ ስትል እችኛዋን መታጠቢያዋን ብቻ ነበር ምንትን የምታረገው የላከችልኝ። እነዚህ ናቸው። ይኸው የእሷን ቪዲዮ ከእንትኖች እንኳን ተጠቢባቸው ምናምን ሪከርዶቿን እንኳን አልከፈትኩም። ሀቡ ይኸው ይሄንን ተቀቢ ስትለኝ ምኑን ሰምቼ ይቀባለሁ? ለምሳሌ ይሄ ቮይስ አልተከፈተም። ሀቡ ይኸው ስሟን ራሱ ሶሊያና ቱሪናፋ ብዬ ነው ሴቭ ያረኳት። ሀቅ ለመናገር ይሄን አሁን ነው የከፈችሁትኝ። አሁን ገና ሀቡ እንትኖቿን አልሰማሁም። ከሰዓት አካባቢ ትታጠቢና ይኸውና አንቺ ያልሽኝ ጉድ ያልሽኝ ሎኬሽን አልሽኝ። ሳራ አልሐበሻ ልደት ላይ አግኝተሽ ሎኬሽን ላኩልሽ፣ ከዛ ላክሽልኝ። ይሄው ይሄንን ላክሽልኝ ለሁሉም ይሄው ነው ማሪ። በዚህ ትታጠቢያለሽ። ከታጠብሽ በኋላ ይሄንን ትቀበያለሽ። ይሄንን ተቀብተሽ በላዩ ላይ ደርበሽ ይሄንን ትቀበያለሽ። ይሄንን ከተቀባሽ በኋላ የፀሐይ መከላከያሽን ምግብ ስታበስሊ ወደ ውጭ ስትወጪ ይሄንን ትቀበያለሽ ማለት ነው። እነዚህ ቀንና ከሰዓት በማንኛውም ሰዓት መጠቀም ትችያለሽ። ይሄው ይሄን ላከችልኝ ሀቡ። ከዛ በኋላ ይሄው ቮይሶቿን ያልከፈትኳቸው ቮይሶች ይሄው እዚህ ጋር አሉ። ሰላም መሲ፣ እንዴት ነሽ? ደህና ነሽ? አለሁ እኔ። እንዴት ነሽ? እኔ የምልሽ ለሳሪ አልሐበሻም ልኬላታለሁኝ። እኔ በማንኛውም ሰዓት መገኘት እችላለሁኝ። ይሄ የቲጂ ጉራጌዋን ነው ሀቡ። ይሄ የቲጂ ጉራጌዋን ነው። ለፕሮዳክቱ ብቻ ያልከፈቻቸው አረንጓዴ ቮይሶቹን ክፈች። ከመጀመርሽ በፊት ለራስሽ ስም ለሐቂቃ ስትይ ፎቶ አንሹ ለራስሽ ማለት ነው። እና ለውጡ ፊቴን እንኳን ፎቶ አላኩላትም እኮ ሀቡ ማለት ነው። ልክ አሁን ተገናኝተን አይደል ይሄን እያልሽ እንደዚህ ያየሁሽ ለጉቺ ይመሰክራሉ እኮ አለች። ኧረ እራስሽ ጉቺ ስር መጥተሽ ነው ያልሽኝ። አትዋሺ እኮ በቂ ነው። አትዋሺ። እኔ ጋር ድራማ እንዳሰሪ ይሄ ህዝብ የሚፈርደው ነው። በቃ ከዚህ በላይ ጉድ ነው። እኛ እዚህ ጋር እጃችን ላይ ያለው ማስረጃ የሚያሳየው መሲ
አንቺ ፕሮዳክት እንደተጠቀምሽውና በጣም ትልቅ ለውጥ እንዳየሽ ስታመሰግኛለሁ። ስለዚህ የትኛውን እንመን? እሺ አልተጠቀምኩም። ፕሮዳክቷን አሳይና የታሸገ አዲስ ፕሮዳክት የለም ሀቡ፣ እኔ ቆሻሻ ነው የጣልኩት። ስለዚህ ታዲያ እንዴት እንበል? ያለ ማስረጃ እንዴት ያመጣችለት በማግስቱ ራሱ ጉቺ እኔ ጋር መጣ ከሶሊያና እኮ ክሬም አምጥቼ እንዳለ ጣልኩትኝ። እንዳትጠቀሚ ብያታለሁኝ። እመቤቴን ፊቴን አላስነካውም። የሷን ጉቺ ያለች ትመጣለች። ሀቡዬ ጉቺ መቅረብ ትችላለች፣ ትቀርባለች፣ ችግር የለውም። አስረዳሻለሁ። ምስትልከን ኦኬ ያው ይሄንን ላክሽልኝ ያልገባሽ ነገር ካለ አለችኝ። ምንም ጥያቄ እንትን አለኝ። እኛም ፈልጌ የነበረው ይኸውላችሁ፣ እኛም ፈልጌ የነበረው አሁን ይኸውላችሁ፣ ሶሊያና መሲ ብሪስቶን ፕሮዳክቴን ተጠቅማለች አለች ስትል መሲ ብሪስቶንን ጠራናት። ተጠቅመሻለሁ ስና አልተጠቀምኩም ማለች። ሶሊያና ደግሞ ለምትጠቀመው ማስረጃ ይኸው ምስጋና ለውጥ አለው በጣም አመሰግናለሁ እያለች ያመሰገነች ቮይስ ታምረኛ የምትለኝ ለምንድን ነው? አንቺ ታምረኛ አንቺ ጉድ የምትለኝ እና ሰርግ ላይ ነበርኩኝ ኢትዮጵያ። ቮይሱን አሰሚ ሀቡዬ ሙሉን። ወይኔ ላሰማልሽ አሰሚ። ከዚህ በላይ እኮ ማስረጃ የለም። መጀመሪያ ከጎንሽ እነ ሳራ ወይ እነ ሙኒት የነበሩት ይሄንን ስላላሳየሻቸው ነው። ይሄንን ስላላሰማሽ ያለው ይሄ እንደዛው ነው ያለው። የምታቀኝ ሙኒትም አለች እኮ እያልኩሽ ነው። ምን ፊት ላይ ለውጥ የለም። እንዴት እኮ ግን መስዬ ምን መሰለሽ፣ ሳትጠቀሚ ተጠቀምኩ ማለትሽ ትክክል አይደለም። ጥፋተኛ ነኝ። እሱን አቡ ለምን መሰለሽ ጥፋተኛ የሆንኩትኝ እሷ ቪዲዮ እንድትሰሪላት ፕሮሞት እንድታረጊላት ነው ፑሽ የምታረግሽ። ሰው አምጪ ነው የምትልሽ። እኔንም ሰው አምጪ ይኸውልሽ፣ እሱን እንትና ላይም አይተናል። እውነቱን እኔ ሁላችሁ ማስረጃም ካለ ስሪኛል ቁባትን አዳምጡ ፕሊዝ። እኔ የሂዊን ቮይስም ስንሰማ ሂዊን ቀውጭ ቲክቶክ ላይ ቀውጥ አርጊው ምናምን ስትያት ነበር። ኦፍኮርስ እንደ ማንኛውም ቢዝነስ ባለቤት ቢዝነስሽ ሶሻል ሚዲያ ላይ እንዲተዋወቅልሽ ትፈልጊያለሽ። ዚስ ኢዝ ኖርማል ኦኬ። ሶ ለመሲ ደግሞ ደጋግመሽ ቴክስት ስታረጊላት ውጤቱ እንድትናገር ዋሸች። መዋሸቷ ትክክል አይደለም። ሶ ለምን ዋሸሽ መሲ? ለምን የውሸት ሳትጠቀሚ እየተጠቀምኩ ነው ቆይ ልጨርስ አልሻት? ለምን ይቅርታ ሀቡ ተፋተኛ ነኝ። በሁለታችሁ ፐርሰናል ኬዝ ሊኖር ስለሚችል እኛ መሲ ይኸውልሽ ሐቀኛ ከሆነን ማለት ነው በሁለታችሁ መሀል ፐርሰናል ኬዝ ሊኖር ስለሚችል በፊት ተጠቅሜዋለሁ አመሰግናለሁ ያልሻት ሴትዮ ዛሬ አልተጠቀምኩትም ስትይ እንዳልተጠቀምሽው ማስረጃ እንፈልጋለን። ይሄ ነው እኮ ሀቢባ። ይኸውልሽ አሁን ነገሩ ለምን አታጠቃልሉትም? አሁን አራት ሰዓት ምንም የሚጠቃለል ነገር የለም። እንዳልተጠቀምኩበት በዙሪያ ያሉ ሰዎች እሺ በቃ ሰማን እኮ እሺ በቃ ሰማን። አልተጠቀምኩም። ሌሎች አልተጠቀምኩም። አዛ ስታረጊ ልጆቹን ፕሮሞት አድርጊ ስትይኝ በጣም አሪፍ ነው። ዝም በይ በቃ ዝም በይ በቃ። ዋን ሰከንድ ሶሊያና አንዴ ቆይ መሲ አንቺ በሰጠሻት ቮይስ ያንን ቮይስ ተጠቅማ ቪዲዮ ብትሰራ አንቺን በጣም ብዙ ወዳጅና አድናቂዎች አሉሽ። እነዛ ወዳጅና አድናቂዎች የመዳም ቅመሞች ያንቺን ቮይስ ሰምተው ገዝተው ፕሮዳክቱ ላይ ፊታቸው ላይ አደጋ ቢደርስ አንቺ አይሰማሽም? ይሰማኛል። ለዛ እኮ ጥፋተኛ ነኝ። ስለሚከተልሽ ህዝብ ኃላፊነት ፎሎ ስለሚያደርግሽ ስለሚከተልሽ ህዝብ ኃላፊነት ልትወስጂና የምትሰጪው አስተያየት ትክክለኛ መሆን አለበት። ገባሽ? ያንን ቮይስ ተጠቅማ ቪዲዮ ብትሰራ እሷ ያንቺን ቮይስ ተከትለው ያንቺ ወዳጆችሽ የመሲ ፊት እንዲካማረማ የኛስ ለምን ብለው ይገዛሉ። ይሄ አንቺ ኃላፊነት ሊሰማሽ ይገባል። ይሄ ትልቅ ስህተት ነው የሰራሽው። አለመጠቀምሽን ደግሞ ለሷ ፕሮዳክቷ እንደታሸገ ልታሳይን ይገባ ነበር። ጥዬዋለሁ አልሽ። ታዲያ ሻሁን እንደሳሪ አልሀበሻም ነግሬያታለሁ። ለሁሉም እኔ ተጠቅሜ አላቅም ሀቡ። በመሬም በዶክተር ነው ፊቴ የተስተካከለልኝ። እሱም ደግሞ ማዲያት ምናምን አይደለም የኔ ሀቡ። ወሰደች ሀቡዬ ከፍላ ጊፍት ከዛ ተባለ ከሌለባት ለምን ከፈለች? ያውልሽ ለምን ከፈለች? ማዲያት አይደለም ከፍላ ለምን ወሰደች? ለባት እያልሽ ነው እንደሌለብሽ ሁሉም ያውቃል። መሲ አንዴ ጥቁር ነጠብጣብ አለብሽ። ራሷ ነች ሶሊያና ኦርደር ባረግሽ ሰዓት ከሶሊያና ፕሮዳክቱን ኦርደር ስታደርጊ ላኩልሽ ማርዬ ማለት በምን ሳሪ አንዴ ልንገርሽ ኦርደር ስታደርጊ ፊትሽ እንዳሁኑ ቆንጆ ነበር። ምንም አይነት ጥቁር ነጠብጣብ አልነበረው። ሳሪ ልንገርሽ ሀቡ፣ እኔ የዛን ሰዓት መሬም ፐርፊውም ያዘዘችልኝ መድኃኒት ነበረ። እሱን ነው የምጠቀመው። ከዛ ሙኒት የሆነ መድኃኒት
እንትን ስታረገኝ ለመሪም ፐርፊውም ያንን መድኃኒት ላኩላትኝ ለዶክተር አሳየችና አዎ ብላ ከታብሌት ጋር ያታዘዘልኝ። ሁሌ ነው ደግሞ የምናገረው። አንድ ቀን ሚዲያ ላይ ወጥቼ እንደዚህ ግዙም ብዬ አላቅም። ያንን ግን እኔ ጥፋቴ ምን መሰለሽ አቡ፣ ልክ ይሄኛው እንደዚህኛው ዕቃ ሰብስቤ ማስቀመጥ ነበረብኝ። ይሄ ቀን እንደሚመጣ አላወኩም። የኔ ጥፋት ምንድነው? ሰው አምጪ ፑሽ አድርጊ ስትለኝ ሪከርዷን እልክልሻለሁ አቡ፣ ፑሽ አድርጊ ሰው አምጪ እንጂ ደንበኛ አምጪ እንጂ ስትለኝ ያንን ቮይስ አረኩላት። ከዛ ዝም ብላ ስጽፍ ራሱ አልመለስኩላትም። ያገር ቮይስ አንድ ቀን መልሼላት አላውቅም። አዛ ስታረገኝ ያችን ሪከርድ ላኩልሽ። አሁን ካሜራ ለምታወራው አቡ ካሜራ ዙሬ ላሳይሽ ያልመለስኩላትም። አዎ ቆይ፣ ከዛ በፊት ግን መስዬ አንቺ ኦልሬዲ በመሪየም ፐርፊውም ፕሮዳክት ከዶክተር የቆዳሽ አይነት ተመርምሮ ዶክተር አዘውልሽ እየተጠቀምሽ ለውጥ እያየሽ ከሆነ ከሶሊያና ፕሮዳክት ለምን ኦርደር አረግሽ? ኦኬ የሳራ አልሀበሻ ልደት ነበረ። እልክልሻለሁ ለምንድን ነው ከኔ የማትገዙት ምናምን ብላ ስትለ ላኪልኝ፣ ችግር የለም አልኳት። ገባሽ? ለማበረታታት እመቤቴን አቡ አዎ አርሴማ ትሙት እንደዛ ስትለኝ ላኪልኝ አልኳትኝ። ራሷ ይሄ ነው አይደል ያንቺ ቁጥር ብላ እንትን ሜሴጅ ላከችልኝ። አዎ ብዬ ሎኬሽን ላኩላት። ሱቅ ራሱ 5 ቀን ምናምን ተቀምጦ ነው። ከዛ አዲስ ቤት እየቀየርኩኝ ስለነበረ በሰዓቱ ከዛ በኋላ እዚህ አምጥቼ ሳሳየው ጎግል ላይ ምናምን አይቶልኝ ጣዩዋለኝ እንዳለ አንስቼ ነው የጣልኩት። ችግርሽ የምን እንደሆነ እሷ በምን አውቃ ምን አይነት ማለት ለኔ እንደነገረችኝ ቅድም እዚህ ላይቭ ላይ ብዙ አይነት ፕሮዳክቶች እንዳሏት እያንዳንዱ ሰው የሚላክለት የተለያየ እንደሆነ ማዲያት ያለበት ማዲያት፣ የቡግር ጠባሳ ያለበት ለቡግር ጠባሳ የተለያየ ማለት እንደ ችግርሽ አይነት ነው። ያንቺ ችግር ምን እንደሆነ በምን አውቃ ነው? አቡ ይሄም ሳክስ ነው፣ አትጠይቅሽም። እንደዚህ ፊትሽን ታያውና ይሄ ጥቁር ፏ የሚያረግ ቀይ የሚያረግ ልክልሻለሁ ነው ያለችኝ። ወይስ አላረ ምን እንደምትፈልጊ ስላት ጥቁር ነጠብጣብ አቡ ላውራ በጣም ብዙ ሰዓት አላወራሁም። በጣም ይቅርታ። ግን አሁን መሲ ምን ብላለሽ መሰለሽ? በጠዋትም እኔ ምን ብላኛለሽ መሰለሽ? ይሄ ኢሹ ሲነሳ ለሶሊያና እኔ ጥሩ ክሬም ነው ብያልኳት ስትል ተጠቅመሽ ነው ስላት ለምን አልሻት? ሳትጠቀሚ ለምንድን ነው ለሶሊያና ጥሩ ክሬም አልሻት ብዬ ይሄንንም አንስቻለሁ ዛሬ። ግን አሁን ደግሞ እንደንትን እሷ ምን ብላለች? ለጉቺ መጣሌን እኔ ነግሬያታለሁ ብላለች። ጉቺን ደግሞ መጠየቅ እንችላለን። ምክንያቱም ጉቺን ደውላን ጉቺ መስለጃ ማሪ የምንድነው ስላት ብጉርና የብጉር ጠባሳ አይደል ስላት አዎ ያለችው ልኬሽን ላከችልኝ። ይሄ ጉቺን ትመጣለች። ሳሪ ጋር ነች ሲጀምር ትመጣ ማውራት ጉቺንም መጠየቅ እንችላለን። ቢኮዝ እሷ ጉቺ የታለ ክሬሙ ስትላት እኔ ትዩዋለሁ ያለች። ጉቺ ራሱ ልንገርሽ ለጉቺ ራሱ አሪፍ ነው የሶሊያና ክሬም ስትለኝ እንዳትገዢ ጥሩ ክሬም አይደለም ፊትሽን እንዳታስነኪ ብያታለሁ። እኔ እንዳላት ለጉቺ በቮይስ ነው ወይስ በአካል እኔ ቤት መጣ የሶሊያናን ክሬም እንዳትቀቢ እችኛዋን አረንጓዴውን ነገር ስታያት ምንድናት ትቻለችኝ? ገባሽ? ሽቶች ምናምን አሉ እዚህ ጋር። ከዛ የሶሊያና ክሬም ከሶሊያና ክሬም ጋር የመጣ ነው አልኳትኝ። እንዴ ግን አሪፍ ነው ወይ ስትለኝ ጉቺ እንዳትጠቀሚ እኔ አልተጠቀምኩትም ለጉቺ ብያታለሁኝ። ጥቅሙን ጉዳቱን በምን አውቀሽ ነው እንዳትጠቀሚ የምትዩ? ነበር ያልተጠቀምሽበትን ሪዝን ልትነግሪኝ ትችያለሽ? ያልተጠቀምኩበትን ሪዝን ልንገርሽ። የገብርኤል ቀን ሂዊ ጋር ሄጄ ነበር አላይን። እሺ ቤት እየቀየርኩኝ እኔ ቤት አስተካክዬ አልጨረስኩም ነበረ። ክሬሙ እንዳለ ሆኖ የሂዊን ፊት አየሁኝ። ሂዊ ሚውትሽን ፍቺ ምን አልኳትኝ? እንዴ ፊትሽ እኮ ግን ተገልብጧል አልኳትኝ። የሶሊያና የሄደችበትን ቀን ታርጊ አሁን በቅርብ ነው። ምንድነው ልብ አድርጊ የሄደችበትን ቀን። የገብርኤል ቀን መቼ ነው መስዬ? መቼ ነው ቀኑ? ለምን ፌብራሪ ነው? የዛሬ 2 ወር ምናምን። እኔ እነግርሻለሁ አቡ ጠብቂ። የገብርኤልን ቀን ንገሪኝ። ለምን የሂዊ ፊት የተበላሸበት ቀን ፎቶ ስላለኝ ነው። የገብርኤል ቀን አይደለም፣ የገብርኤል ቀን አይደለም። የሆነ ከገብርኤል በኋላ ሳርዬ እናንተ አልመጣችሁም። የገብርኤል ቀን እነ ሳርዬ የመጡበት ነው። ከገብርኤል ውጪ ምንድነው ጥምቀት ነበር አይደል? የጥምቀት ዕለት ነው መታ ነው። ለምን የገብርኤል ልደት የተከበረ ቀን። ቆይ አቡዬ የገብርኤል ዕለት አይደለም። የገብርኤል ዕለት ክሬሙ መጣልኝ። እንደው በለተቀኑ ክሬሙ ደረሰ ያልኩ ቀን የእሱን ቀን ክሬሙ የመጣበት ቀን ነው። ክሬሙ በመጣ በሁለተኛው ቀን ነው በማግስቱ ነው የጀመርኩት። መስዬ ይዛን የለችም። መሲ ስትመጣ የጥምቀት ዕለት ነው የባለቤቷ ልደት የተከበረ ቀን። እኛ ቀሳሪ ያስታወሽ ያኔ አንቺ የለሽም። የማን ባለቤት? የጅንኑ ልደት የተከበረ መቼ ነው? ስለዚህ የጅንኑ ልደት መቼ ነው መሲ?
እኔ ቤት የተከበረ ቆይ እኮ ሴኩ ልታይ ነው ምናልባት ያወራችሁበትን ቀን የገብርኤል ቀን አይደለም። የገብርኤል ቀን ክሬሙን ብላኛለች። ምንድነው ፊትሽ እንደዚህ ደም የለበሰው ምናምን ስትለኝ ጊዜ እየነቀለ ነው እንትን እየወጣ ይሆናል ገና እያጣራው ይሆናል አልኳት። እኔ ይሄው ጠይቀን ኦኬ። ስለዚህ ይኸውልሽ ያንቺ ፊት እንደተበላሸ ማስረጃ ያለን ፌብራሪ 9 ነው። ስለዚህ መሲ መቼ ነው አንቺ ቤት መጣ ያንቺ ፊት መበላሸቱን አይታ አይደለም ይሄ ነገር ቀልቶ ስላልተበላሸም እየገፈፈው ነው አለች አልኳት። ተከራከርኳት። ለውጥ አለው ይሁን እንደውም እንዲህ ነበር ያው እየገፈፈው ነው ቀስ እያለ ነው የሚገፈው ብዬ ተከራክሬያታለሁ። መሲ ብርጅስቶን ተበላሻላል። እሷ እንደውም ይሄ ነገር ያስፈራል ፊት ስትለኝ ኖ እየለቀቀ ነው ባንዴ መቼም ብድግ አይልም ብዬ ተከራክሬያታለሁ መሲ ብርጅስቶንን። ከዛ አይመስለኝም ምናምን ስትለኝ ኖ ከዛ በኋላ ደግመን ደግሞ ጅንኑን በአካል ልናገኝ እዚህ መጥቶ ይሄን ቀን መሲ ሳራ ላበሻ ቤት አንቺ ግን ለምንድነው አንቺ ግን ችግር አለብሽ ዝም ብለሽ ለምንድነው እንደዚህ የምትሰሪው ክሬሙ ይኸውልሽ መሲ ይኸው እንደዚህ አሳምሮኛል እኮ ስለ አረ ለምንድነው ቪዲዮ የምትሰሪው ክሬሙ እያልሽ ብላችሁ አዎ ማለት ለምን ላይቭ ላይ እዩ እያልኩኝ ቅድም እንዳልኩሽ በጣም እያሽቃበጥኩ ነበር በደስታ ከዛ በጣም ሳሽቃበጥ ለሷን ዋትስአፕ ላይ ላኪ አላልኩም ብላለች እስከ ማስረጃ መጀመሪያ ጥቁር ነጠብጣብ ላለችኝ በቃ ይሄንን ብቻ አትሰሚ ሌላም ታዩ በቃ አጠቃቀሙን እንደጨረሰች ቆንጆ ነው እንዳለች እያብረቀረቀ ነው ፊቴ ምን ይሄ በቃ ይሄን አውጪ አሁን ከዚህ በኋላ ማንም ሰው እንዳያወራ ያው ልኬልሻለሁ። እሺ መዳምሽ እንዴት ነሽ? ደህና ነሽ ወይ? ያለው ደህና ነኝ አለኝ ልጨርስ ያለኝን ልጨርስ ብዬ ኮሮና ነው ቅድም ሰማ ነው ከታች ያለው ነው ዋትስአፕ ላይ ኦኬ ዋዬ ውዴ እንዴት ነሽ? ደህና ነሽ ወይ? ይሄ አይደለም አንቺ ቁጥር እየፈረሽ ነው ማተሽ ቆይ ሱቅ ድረስ ኦኬ ቆይ ለሌላ ሼር ያደረኩት አለ ለላትልሽ የት ነው ያደረግሽው? ያ ጉሩና ይጎጣባታ አይደለ? አዎ ሶስት ያው ጥቁር እንደዚህ ይሄ ጥቁር አለ አይደለ? የሱ ማለት ነው። ክሬሞች የት ነው ያደረግሻቸው? በፊት ይዘሻቸው መጥተሽ ነው ቶልጌ እናቴ ነው ወርቅ ማርያም እንደውም ዛሬ ደውልልሻለሁ። ደህና ነሽ ወይ? ያለው ደህና ነኝ ማርያም ክሬሙ ፌስታል ውስጥ መጥቼ አንቺ ጋር ሆኜ ቪዲዮ ሰራ ማለት በቃ ጥሩ ቆንጆ ቪዲዮ ብንሰራ እያለን እኔና እሱ ለራሱ እያወራን ነበር። ቆይ ቀጥታ እንደገና ጀምረው ነው ሶሪ ትንሽ ላሳልፈው ከይቅርታ ጋር ያው እዚህ ጎጣባታ አይደለ? ይሄ ሶሊያና የቡግርና የቡግር ጠባሳ ነው አይደል ያለብሽ ብላ ጠየቀቻት በቮይስ ለመሲ ብርቱካን። ይሄ ደግሞ የመሲ መልስ ነው። እንደዚህ ይሄ ጥቁር አለ አይደለ? የሱ ማለት ነው። ሶልዬ እናቴ የኔ ወርቅ ማርያም እንደውም ዛሬ ደውልልሻለሁ ብዬ ነበረ። ደህና ነሽ ወይ? ያለውኝ ደህና ነኝ ማርያም እሰራለሁኝ እኔ ውድ እኔ እንደውም ቦታው ላይ መጥቼ አንቺ ጋር ሆኜ ቪዲዮ ሰራ ማለት በቃ ጥሩ ቆንጆ ቪዲዮ ብንሰራ እያለን እኔና ሶል ራሱ እያወራን ነበረ። በጣም የሚገርም ቪዲዮ ነው የምሰራልሽ ከሶል ጋር ቦታው ድረስ መጥቼ። እሺ ሶልዬ የኔ ውድ በጣም አመሰግናለሁ። እመብርሃን ወላዲት አምላክ ከዚህ አሜን የኔ ፍቅር አለ ከዚህ በላይ ታመሰግኛለሽ ማሪ። ተጠቀሚና ተባበይልኝና ደግሞ ሁሉ ነገር ትችላይ ጥርት ብሎ ከዛ ከነዚህ አሁን ጥጥት ካለ ሶሊ እንዴት ነሽ? ደህና ነሽ? ያለው ደህና ነኝ ሶልዬ። ይኸውልሽ እያንዳንዱን ፎቶ አንስቼ ልኬልሻለሁ። የትኛው ነው ቀን የምቀባው የትኛው ነው ማታ የምቀባው በቀን ስንት ነው የምቀባው ምናምን ፊቴ ላይ ምንም ነገር ተቀብቼ አላውቅም። ገባሽ? እና እያንዳንዱን ነገር አስረጅኝ። ይሄንን ማታ ይሄንን ቀን ይሄንን እንደዚህ ብለሽ በሚገባኝ ነገር አስረጅኝ። ሶሲ እንዴት ነሽ? ደህና ነሽ ወይ? አለው ደህና ነኝ እግዚአብሔር ይመስገን። እንኳን ለብርሃነ ልደቱ አደረሰሽ የኔ ውድ። እና ትናንትና ላይ ያልገባ ነው ያው ሳሪም ስላልገባች ነው አንድ ላይ ሰብሰብ ብለን ሁሉም ሰው ቦይሳ በዛብኝ ሳሪ ሚውት አድርጊ። ሳሪቲ ሳይሆን ሳራ ለሀበሻ እምቢ አለኝ። ሚውት ላደርግልሽ ስል እምቢ አለኝ። እሺ እንትን ይቅርታ እንጋ ነው ላይቭ ገብተን ልናስተዋውቅልሽ ነበረ። ሳሪ ስላልገባች ማለት ሳሪ አይደለም ሳሪ አልሀበሻ እኔ ኖ ሀቡ ይሄን ታዩ በመሀል ነው ተገናኝተን ከተጠቀመች በኋላ በመሀል ተገናኝተን ነው። ቆይ ታዩ ይሄን አታሰሚ ሂጂ ለምን ለነቲጂ ስለምትገባበት ማለት ነው። የቲጂን በመሀል ትገባለች። ይሄን ለቲጂ እና ሳራ በገብቻ አንዴ ይለቅ አንዴ እንጨርስ። ቆይ በሚገባኝ ነገር አስረጅኝሽ። ሶሲ እንዴት ነሽ? ደህና ነሽ ወይ? አለው ደህና ነኝ እግዚአብሔር የቅድሙን የመጀመሪያው መልሽ አደረሰሽ የኔ ውድ። የቱን እና ትናንትና ላይ ያልገባ ነው ያው ሳሪም ስላልገባች ነው አንድ ላይ ሰብሰብ ብለን ሁሉም ሰው ቮይስ አበዛውብሽ ማለት ነው እንትን
ሳሪም ስላልገባች ነው። ሁላችንም ሰብሰብ ብለን ለህዝቡ እናስረዳልሻለን። የወሰድሽውን ቀለትና የቲጂ ጉዳይ ነው። አዎ ትክክል አለፍ ነው። ስለማይመለከተን አሁን ስለ ፕሮዳክቱ እናውራ፣ ስለሚመለከተን ጉዳይ። ይሄው አሁን ገና ነው የከፈትኩት። ማርያምን ቀኑ ሙሉ ቤት አልዋልኩም ነበረ። አሁን ገና ቤት ገብቼ ከፍቼ እና አጠቃቀሙን ንገሪኝ እሺ ማለት ነው። እሺ ነገር አንቺ ባልሽኝ ቪዲዮ መሰረት ነው። በነገራችን ላይ እንትን ይሄ እንትኑ ይሄ ማታና ቀን ያልሽኝ እና ደግሞ ይሄ የፊት የፀሐይ እንትኑ ስኪን ኬሩ ማለት ነው በጣም ጥሩ ነው እሱ ማለት ነው። በነገራችን ላይ ለአንቺ እንዴት ለውጥ ያልታየሽም እንጂ እኔ በጣም ነው ሰው ሁሉ መሲ ፊትሽ ምንድን ነው የምትጠቀሚው ነው የሚለኝ ሶሊ። በነገራችን ላይ በጣም ነው ለአንቺ ለውጥ ያልታየሽም እንጂ ማለት አንቺ ለውጥ የለውም ብለሻት ነው ሶሊያና። አካል ተገናኘን የነ ቲጂ ቀን ገና ይቀራል። ከአበባ መምሰል ነው ያለብሽ። ፊቷን ሁላ እንደዚህ ጋር ምስካሪነት አሉ። እነማን ሳሪ አለች፣ ታሜ አለ። ታሜ መጥራት ትችላለሽ። ቲጂን ጉራጌዋን መጥራት ትችላለሽ። ጉቺ አለች። እንደዚህ ነው እያዩት። ኧረ ለውጥ የለውም። ኦኬ ታሜ ሳሃቡ በጣም አለው። ላንቺ አልታየሽም ይዛለች። ታሜ ያልሽ ይመሰክራሉ። ታስፈናለሽ ለሀቅ የምትኖር እሺ ትናገር ሳሪ አልሀበሽ። ቆይ አጀንዳ አይቀየርም ይለቅ። ምኑን አንቺ በኔ ነው እንዲያስባለሽ? ምን ነው በሌሎቹ አላመመሽም? እሺ ፍቅር እያቃጠለሽ አይደለም ኦኬ እያቃጠለሽ አይደለም ወይ ብለሻት ነው ያቆምሽው። ከዛ በኋላ አልመለሰችሽ። ያቃጥላት አልነገረችሽ። የሚያዘኝና አልመለሳለች። አቡዬ ላኪላት። ይሄንን ሁሉ እኮ እኔ ነኝ ያወራሁት። ማርያ አንቺ እኮ መጀመሪያ አላወራሽም። ዛሬ ላይቬ ላይ ተናግሬያለሁ። ሳሪ ቤት ተናግሬያለሁ እኮ እያልኩ አልተጠቀምሽም እና ያልተጠቀምሽው ነገር አሁን ህዝብ ነው የሚፈርደው። አይ እና ትልቅ ሰው ነው የሚፈርደን። አንቺም አታወሪ ምን ይማላወራ አዛ እኮ ነው የምታረጊው። አንድ ታዋቂ ሰው እኮ ስታገኝ ጭንቅላት እኮ ነው የምታዞሪው። ቪዲዮ ስልኝ እያልሽ የመቻልኩ የታለ እኔ ገርምሻለሁ እንዴ? ሳራ አልሀበሻ አልተጠቀመችም። እኔም አልተጠቀምኩም። ቢሆን ከፍለሽ አትወስጂም ነበረ። በነፃ ነበር ምልክልሽ። እግዚአብሔር ነው። ማንንም ገንዘብ አልፈልግም። አንዴ ሁለታችሁም አንድ ነገር ፕሊዝ ተው። ተረከባብረን የምናወራው እዚህ ጋር አትጩሁ። እንትን ፕሮሞሽን ኢዝ ኖርማል። ምክንያቱም ማንኛውም ፕሮዳክት ያለው ሰው ሚዲያ ላይ ፕሮዳክት የሚሸጥ ሰው ፕሮሞሽን እንዲደረግለት ይጠይቃል። ኖርማል ነው። ልብስም የሚሸጥ ሜካፕም፣ ምግብም አስተያየት ስንሰጣቸው ለከስተመሮች፣ ለቢዝነስ ባለቤቶች እኛ የምንሰጠው አስተያየት እኛ ተጠቃሚዎች። አሁን ሳሪ አልሀበሻ ሄጄ ምግብ ቤት ምግብ በልቼ ከጣፈጠኝ ከወደድኩት መስተንግዷቸውን ከወደድኩት ወጥቼ አስተያየት ብሰጥ ሌላውም ሰው ሄዶ እዛ ቦታ ላይ ጥሩ ምግብ መብላትና ጥሩ መስተንግዶ ማግኘትን ይፈልጋል። ይሄ ኖርማል ነው። ግን ደግሞ ያልተጠቀምሽውን ነገር ለሞራሏ ስትይ እሷን ለማበረታታት ስትይ ተጠቅም ያለው ማለት ትክክል አይደለም። ገብቶሻል? እሷ ደግሞ እንዳልተጠቀምሽ እሺ፣ አለመጠቀምሽ እናንተ ፐርሰናል ኬዝ ቢኖርባችሁና አንቺ አለመጠቀምሽ ቪዲዮ ለምን አታሳይም? አንድ በአንድ እቃውን እኮ እያደረገች እየተቀባች ከዛ ባለ ለውጡ ታይቶ አይደል? እንደ ቪዲዮ አሳይ ሀቡዬ፣ ቪዲዮ አሳይ ሪከርዱን ሙሉን እኔ ማሰማልሻለሁ። ይኸው መጨረሻ ላይ እንኳን የተባባልነው ማለት ነው እኮ ይኸው እቃውን ደርድራ ታዲያ እየተጠቀመች እኮ ሳሪ ያለሻ ምግብ ቤት ስንገናኝ ፊቷን እንደዚህ ሳይሆን ለውጡ ላንቺ አልታየሽም ማለት ለእኔ ታየኝ፣ ላንቺ አልታየሽም ማለት ምን ማለት ነው? አንዴ የሚወት አርጊ ታሜም አይቷል ነው አይደል? ያልሽው መሲም አለ ያሉ ይመስክሩ። እነ ጉቺ እነ ሳሪ አልሀበሻ ለሀቅ ሲሉ ይናገራሉ። እሺ ሳሪ አልሀበሻም ተጠቅማለች ብለሻል። ትናገር መጠቀምና አለመጠቀሟ ሳሪ ብቻ ነው ላኩላት ለሷ ትናገር። ፊቷን ነገር የለባትም ሳሪ ያኔ ምንም ነገር የለባትም። የማዲያት የብጉር ምናምን አይደለም። ግን ምርጥ ዕቃ እሷ የተማረች ስለሆነች ታነባለች፣ ታያለች። መጀመሪያ ሌላው ስለመማሩ ተይና አንቺ ወረቀቱ ላይ ያለውን አንብበሽ ለህዝቡ ሽጪ። 1 ሰከንድ ማንበብም እኮ የእናንተ ኃላፊነት ነው። ያንቺ አጀንዳ ሳያቅ የራስ ኃላፊነት ነው ያንተም የሚስትህም። ኧረ ተዋርደሻል እኮ ይሄ ቪዲዮች ማስረጃ አለ። ሶሊያና የትኛው ፕሮዳክትሽ ላይ ነው ኮምፕሌን ያለው? አሁን ህዝቡ ኮምፕሌን እያደረገ ያለው ሰንስክሪን ላይ ነው፣ ሞይስቸራይዘር ላይ ነው ወይንስ ብሊቺንግ ክሬሙ ላይ ነው? ፊታችንን አበላሽ። ቆይ ዝም በል አንተ። ሌላ መች ላክሽልኝ? የመጨረሻውን እኮ አቀረብኩ። ሌላ መች ላክሽልኝ? ስክሪን ሪከርዱን እስከ ቪዲዮ እያደረግሽ እጇን እንደዚህ እያደረገች ይሄን ጨረስኩኝ፣ ይሄን ሙሉን አሳይ። እዚህ ጋር እኮ ማንም ህዝብ የሆነ ነገር ቢሳለፈ
ህዝብ ይፈርዳል አልኩሽ። እኔ ጨረስኩም ብዬሽ መጀመሪያ ስትገቢ አልተጠቀምኩም ብለሻል። አሁን ደግሞ ተጠቀምኩም። አበጣም ፊት ያልነካውም ያንቺ እንደምናልሽ ልንገርሽ፣ ፊሊፒኖች እዚህ ላይቭ ላይ ስለሚሸጡት እኔ አንቺን አልተጠቀምኩም። እኔ ወርሽ እንድትጽናኝ ነው። ሳሪያን ሀበሻ አልተጠቀመችም፣ ጉቺም አልተጠቀመችም። በደንብ አድርጌ ልንገርሽ። ስለነሱ እርግጠኛ ሆነሽ አታውሪ ብዬ ነግሬያታለሁ። ለራስሽ እንዳትገዢ ብዬ ነግሬያታለሁ። ወይኔ አሰሚ እስኪ ከዚህ በላይ እንዴት ነው? ኧረ በፈጣሪ ህዝብ በግዱ ተጠቅመሻል ነው እንዴ? አልተጠቀምኩትም። እንዴ ከልብናል ነገር እንዴ አብረቀረቅሽው በኔ ነው። መሲ ለምን ዝም አትይም? መሲ ዝም በይ። እንዴ አብረቀረቅሽው በኔ ነው። ግን ሰው ሲለወጥ ስለማትወጪ እንደ ሙኒት ያቁኛል። በኔ አትነግጅም፣ በኔ አትነግጅም፣ አበዳም በኔ አትነግጅም። ሁለታችሁ ማንዲት በተላቀር ሊዩት አርጋታ በአንቺ በራስሽ በቃ ዝም በሉ ፕሊስ ፕሊስ። ያውላችሁ እዚህ ጋር ይኸው ፕሮዳክቱ እዚህ ጋር ተደርድሮ ነው እንጂ እየተጠቀመች መሆኑ ማስረጃ አይደለም። ሶሊያና ይኸውልሽ እዚህ ጋር ፕሮዳክቱን ተደርድሮ ያለው ላይ ደጋግመሽ አሳይ እያልሽኝ ስለሆነ ነው። የትኛውን ነው የምቀባው? የትኛውን ነው ማታ የምቀባው? በቀን ስንት ነው የምቀባው? ምናምን ፊቴ ላይ ምንም ነገር ተቀብቼ አላውቅም። ገባሽ? እና እያንዳንዱን ነገር አስረጅኝ። ይሄንን ማታ፣ ይሄንን ቀን፣ ይሄን እንደዚህ ብለሽ በሚገባኝ ነገር አስረጅኝ። ጽሁፉን ላንብበው። ሶሲ እንዴት ነሽ? ደህና ነሽ ወይ? አለው ደህና ነኝ እግዚአብሔር ይመስገን። እንኳን ለብርሃነ ልደቱ አደረ። ሶሊያና ሚውትሽን አብሪው አሁን ወዲህ ወዲያ መሄድ እኮ አያስፈልግም። አንደኛ ነገር ስትጠየቅ ክሬም አልተጠቀምኩም ብላለች አይደለ? አንቀሽ ሙቼ አልተጠቀምኩም እያልኩሽ ነው። መሲ አለመጠቀምሽን ማስረጃ አቅርቢልን። ጥያለሁ። ስለዚህ ማስረጃ የለም ማለት አለመጠቀምሽ ነው። እሷ ተዋሻለች ሚዲያ ላይ ብዬ እኔ የእሷን እንትን ቪዲዮ ቀርግምና አንድ ሁለታችሁ ሚታርጉና ህዝቡ ይፍረድ። እኔ ለህዝቡ ኤክስፕሌን ላርግ። አንዴ ዝም በሉና ህዝቡ ሊፈርድልኝ አይችልም። ሀቅ ያለው እኔ ጋር ነው። አቡ ኖ ታይ እንጂ እንደዚህ ማባገን እንድትያችሁ ነው። ሀቅ እኔ ጋር ብቻ ነው ያለው አይባልም። አዳምጪ ልንገራችሁ። እዚህ ጋር ሶሊያና መሲ ብሪጅስቶን ተጠቅሜዋለሁ፣ አመሰግናለሁ፣ ፊቴ ላይ ትልቅ ለውጥ አለ፣ አንቺ ለውጥ ያልታየሽን በአካል ያገኘሽኝ ሰዓት እንጂ ብዙ ሰው ምንድን የተጠቀምሽው እያለ እየጠየቀኝ ነው። በጣም ጥሩ ነው አለቻት። ሶሊያና የምታውቀው መሲ ብሪጅስቶን እንደተጠቀመችው ነው አይደል? እሺ ብሪጅስቶን ደግሞ እኔ ለሞራሏ ብዬ ነው ለአበረታታት ብዬ ነው እንጂ አልተጠቀምኩም አለች። ኦኬ እሺ መስዬ ካልተጠቀምሽው ላለመጠቀምሽ ደግሞ ማስረጃ አቅርቢልን የማለት ሙሉ መብት አለን። ማስረጃ አቅርቢልን ስንልሽ ማስረጃውን ጥየዋለሁ አልሽ ማለት አቡ አንድ ነገር ልንገርሽ። አሁን ለምሳሌ ሂዊ በጣም ጥሩ ነው ምናምን ብላ ፊቷ ተቦራርዳ ደርሷል አይደለ? አዎ አይደለ? ስለዚህ እኔ ደግሞ እሷማ የእውነት ተጠቅማ ነው። እሷማ የእውነት ተጠቅማ ደግሞ አቡ እኔ ደግሞ ሂዊ ከመጠቀሜ ገና እቃውን እንትን ከማለቴ በፊት ሁሉ ከሂዊ ጋር እንገናኛለን። መቼ የሂዊን ፊት ያልተጠቀምሽበትን ምክንያት ጠይቄሽ ያልተጠቀምሽበት ምክንያት የጅምኑ ልደት ቀን ሂዊ ጋር በአካል ስሄድ የሂዊን ፊት አይቼ ደንግጬ ፕሮዳክቱን አልተጠቀምኩትም። ሄጄ ጉቺ እንዳትጠቀሚ የሂዊ ፊት ተበላሽቷል አዩ አልኳት። ልንገርሽ የጉቺ በገዛው በሳምንቱ ነው ያልኳት። የጉቺ በገዛው በሳምንቱ ነው ያልኳት። አልተጠቀምኩትም። ዛሬም አልጠቀምም፣ ነገም አልጠቀምም። ለሚጠቀሙትም አዝናለሁ። ገባሽ? እኔ ግን እኔ አንድ ማሳጠሪያ ነገር ልንገርሽ። ሳሪንና ብሪጅስቶንን ጠይቂ ስልሽ ለምን እንደሆነ ልንገርሽ። ከዚህ በፊት ሳሪ ለኔ የምታመጣልኝ ክሬም አለ፣ ሳሪ አልሀበሻ በጣም 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 ታዋቂ የሆነ ነው። ይሄ የምትፈሪበት አይደለም፣ ዓለም አቀፍ ክሬም ነው። አዘገየችብኝ፣ ይዛልኝ ሳትመጣ ቀረች። እሷ ቢዚ ሆና። እኔ እዚህ ጋር የምሰጥሽ መረጃ ምንድነው፣ መሲን ምን አልኳት፣ ሳሪ ለምንድን ነው ያላመጣችልኝ ክሬም? ከሶሊያና ከሆነ የሚገዛው ልግዛ። ይሄ እንግዲህ ምን ዝማን ነው፣ በጣም ረጅም ጊዜ ነው። ሳሪ ከጀርመን እንደመጣች ነው ስላት ጊዜ መሲ ምን አለችኝ? የሶሊያናን እኔም አልተጠቀምኩትም እንኳን ሳሪ። ይሄ እንግዲህ ሎንግ ታይም ቢፎር ነው፣ ይሄ ሁሉ ብጥብጥ ከመነሳቱ በፊት። ከዛ ከሳሪም ደግሞ አረጋግጫለሁ። ሳሪዬ ወይ ካልሆነ ከእሷ ጋር ልግዛ ስል
እንደተናደድኩ ሲገባት እንዲያውም መኪና ውስጥ ያለውን የራሷን የምትጠቀመውን ያኛውን ይዛልኝ ስላልመጣች ሳሪ ከመኪና ውስጥ አውጥታ ለኔ ሰጠችኝ። ዳት ሚንስ እኔ በእርግጠኛነት ሁለቱም እንዳልተጠቀሙት ስለማቅ አላቅም። የትኛውን ሌላ ተጠቅማ ከሆነ ሳሪ አላቅም፣ ግን አልተጠቀምንም ስላሉ ለምን በዚህ ሰዓት እሷ የእነሱን ስም ስታነሳ ዝም አሉ ነው። እኔ እንዲያውም እነሱን ወቃሽ ሆኜ ነው ገባሽ? ሳነሳ ይሄን ፖይንት ሳነሳ ሳሪ ስለምን ዝም አለች፣ መሲ ስለምን ዝም አለች? ስላልተጠቀምኩትኝ ነው። ደግሞ ሪከርድ አዳምጪ። አሁን መሲ ዝም ብትይ ጥሩ ነው። ከአንቺ ጋር እየተነጋገርኩ አይደለም። ሶሊያና እኔ መሲን ሳቃት ከአንቺ ጋር እየተነጋገርኩ አይደለም። እኔ እውነት የሚናገር ሰው የማያስፈልግሽ ከሆነ የቤቱ ባለቤት ውጭ ስትለኝ ይወጣል። ሶሊያና ሙኒት እኮ ሀቁን ልታወጣ እንደውም እኮ መሲ ትጠያቀለች እኮ ማስረጃ ቀረበ። መሲ ሳትጠቀም ተጠቀምኩ ያለችሽን ማስረጃ ምንድን ነው የምትፈልጊው? ተጠቅመዋል ነው ምንም አልተጠቀምንም ያሉበትም እየተናገሩ ሀቢባ እስቲ ቆይ አንዴ ይህ መጨረሻ ላይ የላክሽውን እኮ አሰምቻለሁ። ሁሉንም አሰምተሽ ይሄንን እንዳለቻት ታውቅ ነበረ? እያወቀች ነው ሙኒት ታውቂ ነበረ? ይሄንን ነው የጥያቄዋ። የሶሊና መሲ ብርጅስቶን በውስጥ ለሶሊያና ፕሮዳክቱን ተጠቅመው በጣም ተስማምቶኛል ማለት ነው። አላውቅም፣ ከአንቺ እኩል ነው እዚህ ጋር የምሰማው ነገር ግን ምንድነው? ይኸውልሽ ስለ ክሬሙ ራሱ የጠየኩበት ሰበብ ምንድነው እንዳልኩሽ ሳሪ የምታመጣልኝ ክሬም ስላዘገየችው ከዛ ከሆነ ሄጄ ልግዛ ከሷ ጋር ልዘዝ ስል አይደለም የኔንም ጥየዋለሁ። እንግዲህ ይሄንን ስትል ምን ዝማን ነው አልኩሽ። ከዛ ሳሪዬ መጣች። ቆየ መስጠት አለብሽ ምናምን ስላት ሳሪዬ የኔ ስላላመጣች የራሷን ማስተያየት ሀቢባ እነ ሳራ ይቀጥሉ። በቃ አይዛዛ እነ ሳሪ የዛ ቀን የነበሩት ጉቺም ይደወልላል። የዛ ቀን ፊቷን እንደዚህ ሳይ አይተዋል። እንትናም ሁሉም ይጠየቁ። አረ ለውጡ ላንቺ አልታየሽም እንዴ ስትለኝ፣ አረ ገና ነው ገና ብርቅርቅ ነው ማለት ያለብሽ። አረ ለውጥ ላይ ነኝ በቃ ምናምን ብላ ተሞጋግሰን ነው የሄድነው። ይኸው አሉ ይናገሩ። እሺ ስለዚህ አሁን ሳሪ ተጠቅማለች ብለሻል። ሳሪ ደግሞ ትናገር። ስለመጀመሪያ እሷን ጨርሰን ነው ወደ ሳሪ የምንሄደው። የብርጅስቶን እኮ ጨረስን። ብርጅስቶን ታስታለን ነበረች ሳሪ ነበረች። የብርጅስቶን እኮ አጭር ነው። ሶሊያን አዳምጪኝ። ብርጅስቶን ሳትጠቀም ተጠቀምኳለች። ታሜ ነበር ብላለች። ታሜ ይጠራ ገነትና ጽጌሬዳ በኋላ አስገባችኋለሁ። ያው እዚህ ቦታ አስለቅቄያለሁ። ገነትና ጽጌሬዳ በኋላ ትገባላችሁ። ታሜ ወንድሜ ፕሊስ ካለክ ፍላወር ላክ፣ ከሌለ ሼር አድርጉለትና ታሜ ይምጣ። ታሜ ምንድን ነው እንዲመሰክርልሽ የምትፈልጊ ሶሊያና? የዛን ቀን እንኳን ነው የምልሽ ፊቷን ሳያቸው በቃ ይለቅ ነገሩ። በቃ ይለቅ በቃ ነገሩ። ታሜን ጥሪው ሳሪ በቂ ነች እኮ። ሳሪ ለምን አትናገርም? የዛን ቀን እኮ ሳሪ ትናገር እኮ ስላንቺ ነሽ እኮ ያልሽው። እሺ ጉቺንም ጥረት ተጠቅማለች አልተጠቀመችም ትናገር ጉቺ። ሳሪዬ በጣም ይቅርታ ሳርዬ። እንግዲህ ያንቺን የምታኪ ትልቅ የተከበርሽ ሰው አስቀምጠን ይሄ ሁሉ ጭቅጭቅ እያካሄድን ስለሆነ ይቅርታ እንጠይቃለን። ሀቡዬ እኔ ምንም ጭቅጭቅ አይደለም፣ ግን እንደው ምንድን ነው መሰለሽ ሀቡ አንድ ነገር ስንናገር ያው ተጨባጭ ማለት መፍትሄ ወዳለው ነገር ካልሄድን በስተቀር የምንጠይቀው ጥያቄ አሁን የኔ መጠቀም አለመጠቀም እዚህ የሚያመጣው ነገር ምንድን ነው? ለውጥ አለ ወይ? እኔን ከመጠየቅ ይልቅ የታመሙትን የተጎዱትን የተባሉትን ሰዎች መጥተው እነሱ ጋር ነው መፍትሄ መሄድ ያለብን። እንደኔ ማለት ነው። እነሱ ተጎዳን ያሉት ከምን ምክንያት ነው? ካጠቃቀሙ ሁኔታ ነው ወይስ ከክሬሙ ጉዳይ ነው? ይሄን ነው ማጣራት መጀመሪያ። ይሄ ሁሉ ጊዜ የፈጀ ነው፣ ዝም ብሎ አላስፈላጊ ነገር ነው። አሁን ለምሳሌ እኔ ክሬም አምጥታልኛለች ሶሊያና። እኔ ግን ስታመጣልኝ በጣም ስጦታን ያመጣችልኝ በጣም ነው የምወዳት፣ በጣም ነው የማከብራት። ያ ማለት ግን
ይሄ ክሬም ይሄ ሰው አሳምመው ከሆነ ሶሊያናን ስለማቀርባት እሷን አልደግፋትም በዚህ ምክንያቱም ስታንዳርድ ያለው ነገር የሰው ልጅ ፊት ቀላል አይደለም ግን አይደለም ይሄ ኦቢያጂ የሚባል ትልቅ ካምፓኒ ማንም ያውቀዋል ይሄ 6000 ድርሃም የሚከፈል እኔ ራሴ ሄጃለሁ እዛ ለመታከም እና ፒሊንግ የሚያደርግ ነው የሚሰጡሽ ፒሊንግ ሲሰጡሽ ካጠቃቀሙ ጀምሮ አንድ ስህተት ካደረግሽ ፊትሽ ተመልሶ እንደ ህፃን ይሆናል ግን ከተላጠ ከተበላሸ በኋላ እንደ ለምጥ ሆኖ ይቀራል ጥንቃቄ ይነግረውሽ ነው አስረድተውሽ ምን ብለውሽ እና አንዳንድ ጊዜ የምንጠቀማቸው ነገሮች ስህተት እንኳን ባይኖራቸው በእኛ ስህተትም ሊፈጠር የሚችል ነገር አለ እኛ ደግሞ አንድ ሰዎች ነን ሶሊያና ትክክል ናት አይደለም እነሱ ትክክል ናቸው አይደለም ሳይሆን ነገሮችን በማቀራረብ ነገሮችን በመነጋገር ወደ መፍትሄ መሄድ እንጂ እኔ አላምንም ይሄ መጨረሻ ጊዜም ነው እንደዚህ አይነት ቦታ ማልቀመጥም ካሁን በኋላ ማሳረቅ የሚባል ነገርም አልገባ አንቺ ቤት ይሁን ሲባል ይሄንን በመፍራት ነው ሀቢባ ጋር ይሁን ያልኩት ምክንያቱም አንዱን ስትጫኙ እንዲያደረገች አንዱን ስትዩ እንዲያደረገች ይባላልና አሁን የኔ እዚህ መጥቶ ስለ ክሬሙ መጠቀም አለመጠቀም እኔ ማዲያትም የለኝም በነገራችን ላይ ግን ሶሊያና ስለምትወደኝ ስለምታከብረኝ ይሁን ይሁን አለ አንድም ነገር ከፍቼ አሁን ሳምንት ይሆናል ምናልባት እኔ እንጃ 10 ቀንም አይሆነውም ይዛልኝ ስትመጣ ከዛ በኋላ እኔ ማሞኝ ነበር ከአዲስ አበባ እንደመጣሁኝ ያውቃሉ እነሱም እኔ ደት ሶሪ እና ምንድነው የሳሪ ቪዲዮ እኮ አይታይም ሀቡ ወታ ድጋሚ ትግባ አይታይም ላይቭ ፖስት ነው የሚለው ይቅርታ ነው አይታይም ይቅርታ አው ላይቭ ፖስት ነው የሚለው ማለት ፊትሽ ይታየናል ግን በፈዛዛው ነው አይታያችሁም እንዴ አይታይም ላይቭ ፖስት ነው የሚለው እና ልውጣና ልግባ ወተሽ ግቢ ሳርዬ እሺ ሀቡ ቅድም ምን ብላሻለች ለሳሪ አንድ ክሬሟን ብቻ ነው የላኩላት ነው ያለች አንድ ነው ያለችሽ እንትን ሰንስክሪን ብቻ ነው የላኩላት ማለት ሰንስክሪን ነው ፖይንት ሰንስክሪን ተመሳሳይ ያልኩት ሰንስክሪኑ ነው ችግር የለውም እኮ ይሄ እኮ ሀቡዬ እኔ ራሱ በጣም እያመመኝ ነው በቃ ወይ ደግሞ ለነገ ጠዋት እንትን እንበል ሀቡ መቋጨት ነው እኔ በጣም እያመመኝ ነው ሁለት ግሩፕ ላይ በቡድን ሆነ እኮ በቡድን ነው አይደለም በቃ እንዴ ይሄማ ህዝብ እዚህ ጋር እኮ 20,000 ህዝብ እኮ አለ ማንም የማንም ሁላችንም አንድ ላይ ነን ካንቺ ጋር ሁላችንም ካንቺ የተጎዳ የታለ የለም እዚህ ጋር ይኸውልሽ ሶሊያና እኔ ቪዲዮ ሰራና ነገ ይኸውልሽ ሶሊያና ተረጋጊ ውሃ ጠጪ እኔ ነገ ቪዲዮ ሰራና በሶሊያና ፕሮዳክሽን ቀምረው ቢመጡ በምን እናውቃለን እኮ ማስረጃ እንቀበልማ እዚህ ቤት በቀመር የሚባል ነገር ይኸውልሽ ካንቺ የገዙበት ማስረጃ ካንቺ ለመግዛታቸው ማስረጃ አንደኛ ያለ ቪዲዮ ማንም ያለ ቪዲዮ አይቀርብም አንደኛ ካንቺ ገዛን ፕሮዳክቱ ካንቺ ለመግዛታቸው ማስረጃ ሁለተኛ ተጎድተው ይታከሙበት ታክሜ ድኛለሁ ኦልሬዲ ካሉ እንደቀድሞ አለች ታክሜ ድኛለሁ ካሉ ፋርማሲ ሄዳ የምታጠባ ልጅ ፊቷ የተበላሸባት ታክሜ ድኛለሁ ካሉ ታክመው የታከሙበት ሆስፒታሉ በዚህ ምክንያት እንደዚህ ሆኗል ፊትሽ ብሎ የጻፈው ምንድን ሜዲካል ሪፖርት ነው የሚባለው እንደዛ እንዲያቀርቡ እንጠይቃለን ገብቶሻል አንድ ሰው ቢሆን ኢትስ ኦኬ ሁለት ሰው ቢሆን ኢትስ ኦኬ አሁን ብዙ ሰው እየሆነ ስለሆነ ያለው እነዛ ብዙ ሰው የታለ ሀቢባ ማስረጃ አሁን እኮ አንቺ ተጠይቀኛለሽ ያለ ማስረጃ ነገ እኔ ቪዲዮ ሰራለሁ ቪዲዮ ስሰራ እያንዳንዱ ሰው ዛሬ ግን ሊሚት ሰጠሽ ነው በዛሬው ዕለት ካላልሽ በስተቀር ከነገ ወዲያ ምን ያርጉ እኔ አልፈልግም እንደዚህ አይነት ነገር አሁን እየተከታተሉ ነው ሁሉም አንቺን ለመጉዳት ብሎ አንድ ሰው ፊቱን የሚያክል ነገር ሪስክ ይወስዳል ብለሽ ታስቢያለሽ 2 ቀን 3 ቀን እድል እንዳሰጭ በሌላ ነገር ተጎድቶ ዛሬው ነው ሁለተኛ ግን ዚስ ኢዝ ናት ኖርማል ሁሉም ሰው እኔን ለመጉዳት ያስባል ብሎ ማሰብ ትክክል ሶሊያና አንዴ ልናገር ሶሊያና
አንዴ ልናገር ሶሊያና ልናገር አንዴ። እሺ ሳርዬ ሁሉም ሰው ከኔ ጎን አይደሉም ምናምን ብለሽ መናገር ትክክል አይደለሽም። ምክንያቱም ለሀቅ የሚቆም ሰው ደግሞ ብዙ ሰው አለ። እዚህ ላይ እንኳን ሁላቸው እንደዚህ ነው ብትይም ስንት ሰው ከታች አንቺን እየደገፈ ያለ አንቺን ሳፖርት እያደረገ ያለ ብዙ ሰው አለ። ስለዚህ አንቺ ሀቅ ከያዝሽና እውነት ከሆነ ምንም ነገር እንትን የለም። እንደዚህ አይነት ንግግር መናገርም የለብሽም። አረ ካልሆነ እኮ መጀመሪያ ነገርም እዚህ መምጣሽም አልነበረብሽም። እንዲህ የምታስቢ ከሆነ ሰው ደግሞ ተናገረ ማለት አንቺን ጠላት ማለት አይደለም። ኖ እንደዛ ሳራ ማን መጣ ታዲያ? ከሂዊ ሌላ እኮ ስጋውን እኮ ተጎዳለ የተባለው እስኪ ፍረዱ። ያኔ እስኪ የነበራችሁ ሪከርድ ላይ ጉድ ተብሎ የሶሊና ቀን ከገስት ላይ ከስተመር ውስጥ ገብተው እንዳትገዙ የእሷን ይሄ ሁላ ርቀት የተሄደብኝ ነኝ ሀቡ እሷን ለመጣል ነው እንደ ለመጣል ካልሆነ ሲለፈልፉ የነበሩት ሁሉ ለምን አይገቡም? እያንዳንዳችሁ ሁላቸውም ስራ አላቸው አይደለ? ሁሉም ስራ ሲሰራ ስራቸው ላይ ችግር አለው አይደለ? እኮ ልንገራችሁ አሁን እኮ ዝም በይ። ይሄ ነገር እኮ ተጀመረ እንጂ አላለቀም። በጣም እኮ ከአንቺ ጋር መሆናችንን የምታውቂው ሂዊ ስራሽ ላይ ቀንታ ነው አብራሽ መስራት ፈልጋ ስላልተሳካለ ቀንታ ነው ስትይ እሺ ውድቅ። ከዛ ገነት ሞዴሬተር ስለነበረች የሞዴሬተርነት ስልጣን ስላነሳሁባት ነው ስትይ እሺ ውድቅ። አንቺ ጋር ነው ዩሲ ሃው ማች ቻንስ እየሰጠንሽ። ሶስተኛ ማናት ጽጌሬዳ ሞዴሬተር ነበረች ሞዴሬተሯን ስላነሳሁባት ነው ስትይ የጽጌሬዳና የገነትን እሺ ታዩ የሂዊንም ታዩ ኮሚሽን አስብልሻለሁ ብለሻት ወይ ስላላሰብሽላት ቀንታ ኦኬ ይሄ ሁሉ ኤክስኪውዝ ሰጠን የሶስቱን። ከዛ የመሲ ብርጅቶንስ እሺ ምንድን ነው መሲ ብርጅቶንስ የዋሰሽው እሷን በስራሽ ቀንታ ነው ወይ? ኦኬ አይደለም እሱ ለማራሳችሁ ራሳቸው ይንገሩኝ እኮ በጣም ጥሩ እኮ እንዲነግሩን። አሁን አንዴ ሳሪን እናክብራትና ከሁላችንም በሁሉ ነገር ትልቅ በእውቀት በእድሜ በሁሉ ነገር የምትበልጠን እህታችን አለች እዚህ ጋር። እሷን አክብረን እናዳምጣት ፕሊስ። ውሃ ጠጪ፣ ተረጋጊ። ሁሉም ከአንቺ ጋር ነው። ምንም ብቻዬን ምናምን የሚባል ነገር የለም። ሁላችንም አንድ ላይ ነን። ደከመኝ ሀቡ ስረገጥ ነው ያደርኩት። በዛ ላይ ደከመኝ። በቃ እኔ ማስረዳቱም ደከመኝ። ሀቢባ ታውቂያለሽ፣ ከዚህ በላይ ማስረጃ ምን ይሰጥ? ከድምፁ መሲ ብሪጅስቶን አሁን እሷ አሁን በጣም ስትሄድብኝ አልተጠቀምኩም፣ እንደዚህ የሆንኩት በሌላ ነው። ከዚህ በላይ ማስረጃ ምን ይምጣ? የመሲ ብሪጅስቶን አለመጠቀሟን ማስረጃ እስካላመጣት ድረስ ውድቅ ነው። ተጠቅማለች በሚለው ነው አንድ እያዝልኝ የምፈልገው። እስካላቀረበች ታሸገ ፕሮዳክት ያልተነካውን ኢሚዲየትሊ እዚህ ጋር ካሜራ የላኩላትን እቃዎች ሀቡ አንዴ እኔ ላውራ። ጉቺን ጥሪያት ደዊና ጥሪያትና ጉቺ ተጠቅማ ከሆነ ትንገረን። እሺ መሲ ብሪጅስቶንም ውድቅ ነው። እሺ ቪዲዮ ሰርታለች እኮ እሷ ማንንም እንትን የምትላለች መምጣት ካልፈለገች ቪዲዮ ሰርታለች። ለሀቅ የምትሆነች ጉቺ ሲጀመር ሀቡ ለምን ሚውት አታረጊያትም? እኔ ላውራ። አይ ሳራ አልሀበሻ ትቅደም፣ መሲ ጠብቂ፣ ሳራ ትቅደም። እሺ ሳርዬ ይቅርታ። ኧረ ችግር የለም። እና ምንድነው መሰለሽ ሶሊያና ስንት ሰው ከጎንሽ ይቆማል። በፊትም ያ ሁሉ ችግር ስታሳልፊ ብዙ ሰው ካንቺ ጎን ቆሟል። አሁንም ደግሞ እንደዚህ ብለሽ የሚወድሽን ሰዎች አታሳዝኝ። እዚህ ተናገሩ ማለት ጠሉሽ ማለት አይደለም። ይሄንን ማወቅ አለብሽ። ሁሉ ጊዜ እኮ ሰው ሲነጋገር አንቺም የተናገርሽው ነገር አስቀይመሻቸው ይሆናል። ይሄንን የምናገር ነገር ግን እህታማሞች ናችሁ። ሁሉ ባንቺ መውደቅ ባንቺ ስራ መበላሸት መቼም እርግጠኛ ነኝ ማናቸውንም አይደሰቱም። ይሄንን ማወቅ አለብሽ። ሁላችንም ልጃችን፣ እህታችን፣ ቤተሰባችን ነሽ። ያንቺ ክፋት እኔ ሁሉንም እንደኔ ነው እርግጠኛ ነኝ። ሁሉም ይወድሻል፣ ያከብሩሻል። ይሄ ተፈጠረ ማለት ደግሞ ታውቂዋለሽ፣ ይሄ ቲክቶክ አጀንዳ ነው። ሁሉ ጊዜ እንዲህ የሚፈጠር ነገር አለ። አንቺ ጠንክረሽ ስራሽን መስራት፣ የተሳሳትሽውን ስህተት ካለ ማስተካከል፣ ያሳዘንሻቸው ሰዎች ካሉ ይቅርታ ልካሳችሁ እኔ በእንደዚህ አይነት ነገር ነው እንዲመስለኝ ነው ብለሽ እህቶችሽን በኃይለ ቃል ወይ ደግሞ በእንትን በትዕቢት መናገር ሳይሆን ይቅርታ ተባብሎ አንድ የተጎዳ ፊቱ የተበላሸ ሰው ካለ አንቺ የምትክሹ በጥሩ ንግግር ብቻ ነው። እነሱ ካንቺ ካሳ አይቀበሉም። እርግጠኛ ሆኜ የምነግርሽ ግን ካጠቃቀም ጉድለትም ቢሆን አንቺ ስለሆንሽ የሜካፑ ባለቤት
ባንቺ ሊያዝኑ ይችሉ ይሆናልና እርግጠኛ ነኝ ይሄ ነገር በዚህ ቢዘጋ የተበደሉ ሰዎችም ይቅርታ እንጠይቃቸው፣ መካስም ካለባቸው ይካሳሉ። እሷ ደግሞ ያው ሚስ አንደርስታንዲንግ የተፈጠረ ነገር ካለ ያው የራሳችን ናት፣ ቤተሰባችን ናት። ምንም ነገር ቢሆን ይሄ ነገር ይሄ ክሬም ይሄ በህጋዊ የሆነ መሆኑን ካረጋገጣችሁ የሚያውቁ ሰዎችንም በደንብ ይጣራና እንዴት ነው ይሄ የተበላሸ የልጅቷ አሁን የመጣችው እኔ ጋር ተመልሷል ሕክምና ሄዳ ሌሎቻችሁም እንደዚህ አይነት ነገር እንዳያጋጥማቸው በምን መንገድ እንደሚስተካከል እሱ እዛ ላይ ብንሰራ ነው እኔ እንትን ምለውና መሲ አንቺ ምን ያህል እንደምትወጃት ምን ያህል እንደምታከብራት የነበረ ነው ማቀው። እንደዚህ አይነት ነገር እዚህ ላይ ሚዲያ ላይ ባትነጋገሩ ነገ ማትመልሱት ቃል ስለሆነ እርስ በራሳችሁ ተከባብራችሁ ብትችሉ ይቅር ተባብላችሁ መካካስ ያለብን ነገር እኛ ሀቡዬ አንቺ ብትጨርሽው ቢታረቁ ሁሉንም የመካስ ያለባቸው ይካሱ። ከዚህ በኋላ በፊት ያሉ ሰዎች ካሉ ደግሞ ይምጡና እነሱ ደግሞ የተጎዱትን ጉዳታቸው መናገር ከፈለጉ አንቺ ጋር ይምጡ። ሶሊ ምንም ችግር የለም የሚገባትንና ይቅርታ ጠይቃ ማድረግ ያለባትን ነገር እንድታደርግ እናደርጋለን። ይሄ ነው እኔ የሚሰማኝ ነገር። ሌላው ግን ውሃ ቢወቅጡት እንቡጭ ነውና እኔ እንደዚህ ሆንኩኝ ብንባባል ይሄ መፍትሄ ላይሆን ይችላል። ሙኒት አንቺም አውቃለሁኝ ምን ያህል እንደምትወጃት ምን ያህል ሪስፔክት እንደምታረጊያት፣ ሳርዬም ሁላችሁም እዚህ ያለን ህዊም አይተሽዋል። ያ ሁሉ ስትጻጻፉት የነበረ በፍቅር ነው። ይሄ ጸብ ደግሞ ረጅም እንዲሄድ ሳይሆን አሁን ወደ መፍትሄው ሂደን ሰላማዊ ነገር ይፈጠር። በቃ እርስ በራሳችን ፍቅር ይሁን። አሁን አንድ እንትን ቢመጣ እዚህ ሀገር አለቀን እኮ የለንም፣ ሁሉም ቀሪ ነው። በቃ ፕሊዝ ሁላችን ቀሪዎች ሟቾች ነን እና ጥሩ ነገር እያሰብን ቤተሰባዊ እናስብ። ነገ በቃ ይቺ ልጅ ነገ ህይወቷን በቃ በዚህ ነገር ሳይሆን ሌላ ነገርም እግዚአብሔር የጻፈላት ነገር ትኖራለች። እናንተም ደግሞ በቀላሉ እንዴት ታክመን ከዚህ በኋላ እናስተካክለው ነው። ስለዚህ እኔ ሙኒት እንዳለችው የሚመልስ ክሬም ምናምን እኔ ጋም ሊኖር ይችላል የጀርመን የምናምን ያመጣሁት እሱንም እሰጣችኋለሁ። ይውዬ እኔ እሰጥሻለሁ። በጣም ይስተካከላል ፊትሽ፣ ምንም እንዳታስቢ ፕሊዝ። ይቅር ተባብላችሁ እናንተ እዚህ ያላችሁ ሌሎች ካሉ ደግሞ እንዳልሽው ሀቡ አንቺ ጋር ይምጡና ቪዲዮ ወይ ሰርተሽ ወይ እንትን ተሰርቶ መጥተው መነጋገር ይቻላል። እሺ ሳርዬ በጣም አንቺ ትልቅ ሰው የተከበርሽ ነሽ። የትልቅ ሰው ንግግር ነው የተናገርኩት። ትክክል ነሽ። እናስታርቅም ሆነ ችግሩን ስንፈታ እውነቱን ተነጋግረን ሀቁን ተነጋግረን ነው አይደል መሆን ያለበት። ካለበለዚያ ጉዳዩ ተደባብሶ ከሆነ አይጠራም፣ ትክክልም አይሆንም ለተመልካችን። ጉዳዩ እንዲጠራ ደግሞ ሀቁን ተነጋግረን ሁላችንም ስህተታችንን እያረምን እንድንሄድ አንቺ ሳርዬ ፕሮዳክቱን ተጠቅምሽዋል ወይስ አልተጠቀምሽውም? ከይቅርታ ጋር እኔ ምንም አያስፈልግም። ለእኔ መጠየቅም የለባችሁም መናገርም አያስፈልገኝም። በቃ የእነሱ በቂ ነው። ሀቡዬ እኔ እዚህ ላይ ባታስገቡኝ ጥሩ ነው። የሁለታችንም ወዳጅ ናት፣ የሁሉም ወዳጅ ነው። ሳርዬ እሷን አስወጫትና ማለት ነው አሁን እንዳለችው ወደ መፍትሄ ጥፋት ያኔ ሌሎች አሉ ተብሎ በጣም ብዙ ነው የተባሉት። እነሱን እንድጠሪልኝ አክብሬሽ ነው የመጣሁት። 1 ዓመት ሙሉ ታውቂያለሽ ያሳለፍኩትን ነገር የዛሬ ዓመት በልክ እዚህ ገብቼ ነው የተናገርኩት። እግዚአብሔር ግን ታሪኬን ቀይሮት ሰማዕቷ ከዛ ከሞት ድቅድቅ ማንም ያውቃል የኢትዮጵያ ሕዝብ ማለት ነው ከሞት ልሞት አንድ እርምጃ ሲቀረኝ ተርፌ ከዛ ዘልዬ በእግሬ ቆምኩ ልጅ ነኝ። ገብቶሽ? በጣም ደስተኛ ነኝ። ልንገርሽ አንድ ነገር ስነግርሽ የመጣሁትም ይኸው ሀቄን ይዤ ነው የመጣሁት። ሀቅ አለኝ የሚል ያዢ ቀጠሮ ያዢ ለነገር እኔ በማንኛውም ሰዓት እገኛለሁ። ግን በቃ ምን ልበልሽ በቃ ህይወት እንዴት ላስረዳሽ? እኔ እንጃ። እኔ አልነግርሽም ካሳለፍኩት ነገር ይሄ ለኔ ቀላል ነው። ከሞት የተረፍኩ ነኝ። እግዚአብሔር ታሪክ የሚቀይር ነው። ሶሊያና እኔ ቪዲዮ ሰራውና በሶሊያና ፕሮዳክት ይኸውልሽ፣ አይዞሽ አታልቅሽ ፕሊዝ። አንቺ አሁን ሜቢ ብቸኝነት ተሰምቶሽ ሊሆን ይችላል። ብቸኝነት አይደለም ሀቡዬ፣ ከዛ ሞት ተርፌ በእግሬ ለመቆሜ ብቻ በቃ እግዚአብሔርን አመሰግናለሁ። ተይው ስራውን ይቅር ምንም ይቅር። እኔ እብድ ስባል የነበርኩ በቃ እንዴት ላስረዳሽ? እብድ ብዙ ነገር ስባል
ግን ሰማታ ጥላል ጣለችኝም። ሁሌም አመሰግናታለሁ። በአመቷ ነው እዚህ ቤት የገባሁት አይደለ? እንዲህ ጤነኛ አድርጋኝ። እንግዲህ 16,000 ህዝብ ነው አይደል ከኔ የወሰደው። ያጣሁትን ብር እጥፍ ሆኖ የተካስኩኝ በፈጣሪ በሰው አይደለም። ሰው ፕሮሞት ሰርቶልኝ አይደለም፣ ራሱ እግዚአብሔር ስራዬን ያስተካከለልኝ ሴት ነኝ። ነገ ላይ ብሞት አይቆጨኝም። ድኛለሁ፣ ባመንኩት እምነት ድኛለሁኝ እኔ። ይሄ ብቻ በቂ ነው ሀቡ። ለሚመጣው ነገር ደግሞ ትናንት ያሳለፈኝ ለነገ መከቴ ጋሻዬ ነው። ምንም የምፈራው ነገር የለም ከዚህ በላይ። እኔ እንግዲህ ህዝብ ይፈርደኛል እርግጠኛ ነኝ። ምንም አልልም። ሀቡዬ አንድ ነገር ልንገርሽ፣ በምድር ላይ ምንም አይነት ስራ ሲሰራ ስህተቶች ይፈጠራሉ። ምንም አይነት ስራ ሲሰራ፣ ነገር ግን አንቺ ስለሆንሽ የስራው ባለቤት ምንም አይነት ኮምፕሌን ሲመጣ የመጣውን ነገር ትሪት የማድረግ ግዴታ አለብሽ። ሳሆለላ እነዚህ ልጆች መጥተው ሲነግሯት ብሎክ በማድረግ ፋንታ እኔ ያላየውን ብሎክ ስታደርግ ከኮምፕሌኑ የተነሳ ነው። ልጆቹ መጥተው ባሉበት ነው መወራት ያለበት። ልንገርሽ አንድ ነገር ልንገርሽ፣ ለአንቺ የሚጠቅምሽን ነገር ልነግርሽ ታይድ አድርጌ ልንገርሽ ሙኒት በኤክስፒሪየንስም በእድሜ የነሱ ጓደኛ ነች፣ ጓደኛቸው የነሱ ጓደኛ ነች። ለእኔ የሚጠቅም ነገር ልትነግረኝ አትችልም። አበደን አትስሚው። የማይጠቅምሽ ከመሰለሽ አትስሚው። ሶሊያና ግን ሰው ሲናገር ሪስፔክት ሰው ሲናገር ማዳመጥ ራሱ ትልቅነት ነው። የማይጠቅምሽን ትጤዋለሽ፣ የሚጠቅምሽን ትሰሚዋለሽ። የሆነው ሆኗል። ከዚህ በኋላ የሚሆነው ነገር ደግሞ የባሰ ይጎዳታል። በትንሽ ነገር እንደዚህ ስለምትጎዳ ማለት ነው ውስጧ ይነካል። ከበፊት ነገሮች ጋር ነው የምታያይዛቸው። ገባሽ ሀቡ? እኔ በስራዬ ላይ በምሰራው ስራ ላይ ብዙ ችግሮች ይፈጠሩና ኮምፕሌኖች ሲመጡ እኔ ነኝ ሃንድል ማድረግ ያለብኝ። ይቅርታ በዚህ መንገድ ተሳስቶ ከሆነ በዚህ ያስተካክለዋለሁ። ቅድም ባለቤቷ ተናግሮታል አይደለ? እያንዳንዱ ነገር ሳይድ ኢፌክት ይኖረዋል። በዛ ላይ ቼክ ተደርጎ ሳይሆን በሚሰጧት የቆዳ ታይፕ በግምት የሚሰጥ መድኃኒት ነው። ወይም ፎር ኦል ታይፕ ስለሚል ብቻ የሚሰጥ መድኃኒት እስከሆነ ድረስ ቅድም አንቺ እንዳልሽው ደግሞ ከምንም በላይ ብሊቺንግ እና ፒሊንግ ራሳቸውን የቻሉ ትልቅ ስራዎች በፕሮፌሽናል መሰራት ያለባቸው ናቸው። በአጋጣሚ ከተወሰኑ ሰዎች ጋር ሆኗል፣ ከተወሰኑ ሰዎች ጋር አልተሳካም። ያልተሳካላቸው ሰዎች ወደ እሷ ሲመጡ ኦኬ ትሪት ማድረጊያውን መንገድ እንፈልግ፣ ኦኬ በዚህ መንገድ እናስተካክል ቢባል ወይም ጥሩ መልስ ቢያገኙ አንዳችንም ጋር መጥተው ምንም አይነት ኮምፕሌን ባላደረጉ ነበር። ገባሽ? አሁን እኔ እሷን እምመክራት ብትቀበለውም ባትቀበለውም የሚመጡ ኮምፕሌኖችን እየተቀበለች ማስተካከያ መንገድ ትፈልግ። ፕሮዳክቱን ከሚሰጣት ካምፓኒ ጋር መነጋገር ትችላለች። የለም ችግር መጣብኝ ያለ ሰው ይቅርታ፣ እኔ አንቺ መልስ አትስጪኝ ሶሊያና፣ እንዳላስቀይምሽ። እሺ ለምን ይሄንን እንዳልኩኝ ልንገርሽ ሀቡ። እዚህ አሁን ኑ ተብለው የሚመጡ ሰዎች የተጎዱ ሊኖሩ ይችላሉ፣ ላይኖርም ይችላል አይደለ? መጥቶ ስናይ ነው። ነገር ግን የሚመጡ ሰዎች የባሰ ከሚጎዳት ውስጧን ኦኬ እኔ ሃንድል ላድርገው ብላ አንድ ዋትሳፕ ከፍታ አንድ ዋትሳፕ ለነሱ ለይታ ከፍታ አላቸው። ለምሳሌ በዚህ ዋትሳፕ የተጎዳችሁ ኑ አናግሩኝ። ስራዬ እስከሆነ ድረስ ደግሞ የስራዬን ስምና ክብር የራሴንም ስም ለመጠበቅ ስል ያሉበት ቦታ እየሄደች ቼክ አድርጋ እንዲህ ለሆነብሽ እንዲህ ነገር ተጠቀሚ፣ ፕሮዳክት የሚሰጣትን ካምፓኒ አማክራ ማለት ነው። ገባሽ? እነሱ ሲሰሩት ሊፈጠር የሚችለውን ሳይድ ኢፌክት ያውቃሉ። ለሳይድ ኢፌክቱ መፍትሄውን ያውቁታል። ገባሽ? ይሄንን ተዘጋጅተው ነው የሚሰሩት ማንኛውም ካምፓኒ ሳሃቡ። አዎ፣ ስለዚህ እሱ እኮ ያውልሽ ሙኒት ስህተቱ ለተቀበለ ወይንም አዎ ሰው ነው። ሶሊያና ሂዊ ቀንታብኝ ነው በስራዬ ኮሚሽን አስብልሻለሁ ብያት ነበረ። ስላላሰብኩላት ነው ወደ ስራዬ ስላላስገቧት ነው ብላለች። ስለዚህ የሂዊን ውድቅ እናርገውና ከዛ ገነት ደግሞ ሞዴሬተር የነበረች ስልጣኗን ስላነሳውባት ነው። ስለዚህ የገነትን ውድቅ እናርገውና ከዛ ማነው ስሟ ደግሞ ጽጌሬዳ ደግሞ ሞዴሬተር ነበረች። ፐርሰናሊ ሲጣሉ ስለተጣላን ከቤቴ ስላባረርኳቸው ሞዴሬተሬን ስላነሳሁባቸው ነው ብላለች። ስለዚህ የሶስቱን ውድቅ አገነው። መሲ ብርጅስቶን ደግሞ
በዋትሳፕ ኦልሬዲ ተጠቅሜዋለሁ። በጣም ፊት ያብርቷል። አመሰግናለሁ። ሁሉም ሰው እየጠየቀኝ ነው። በምንድን ነው እንዲያማረብሽ መሲ እያለኝ ነው ብላ አስተያየት ሰጣት። ኦልሬዲ እሱን አምና በመሲ ተማምና እዚህ ጋር መጣ። መሲ ብርጅስቶን አካውንት እንትኔን ፕሮዳክቴን ተጠቅመዋለች። ያው ካላመናችሁ ለእሷ ተስማምቶ እንዴት ለእነሱ አልተስማማ ማለች። መሲ ደግሞ መታ አልተጠቀምኩትም ተጠቅሜዋለሁ ብዬ በውስጥ የዋሸኋትኝ ለሞራሏ ብዬ ነው ለእሷ ብዬ ነው እንጂ አልተጠቀምኩት ማለች። ለዛም ደግሞ እሺ አለመጠቀምሽን ፕሮዳክቱን ማስረጃ እንደታሸገ አምጭና ሳይን ስላት ጠየዋለሁ አለች። ስለዚህ የመሲ ብርጅስቶንም ምስክርነት ውድቅ ነው ማለት ነው። አሁን እቺ ልጅ ምንድነው የምትፈልገው? የእውነት የተጎዳ ሰው አምጡልኝ፣ በእኔ ፕሮዳክት የተጎዳ የለም፣ በፕሮዳክት ይተማመናለሁ ነው ያለችው። ለዛ ደግሞ መፍትሄው ምንድን ነው? እኔ ነገ ጠዋት ቪዲዮ ሰርቼ በሶሊያና ፕሮዳክት ተጎዳን የምትሉ ከማስረጃ ጋር ለእሷ ከእሷ የመግዛታችሁን ማስረጃ በእሷ ፕሮዳክት ተጎድታችሁ ታክመን አሁን ላይ ድነናል ካላችሁ ደግሞ የታከማችሁበትን ማስረጃ ይዛችሁ ነው። ከአንድ ቀን ካለፈ ግን ተቀባይነት አይኖረውም ብዬ ቪዲዮ ሰራለሁ። ይምጡ ሰዎቹ ነገር ከማስረጃ ጋር ይቅረቡ። ከዛ የነዛን ሰዎች ማስረጃ ደግሞ ምን እንደምትል ሶሊያናን ደግሞ ቁጭ ብለን እንሰማለን አይደል? ይሄ ያስማማሻል ሶሊያና? አዎ ሀቡዬ፣ አንድ ልጅ አለች እቺ አስፈራራችኝ ያልኩሽ የለም አሁን እንትኑን የላኩልሽ የለም ላይቭ ገብተሽ ደግሞ ገና ሌላ ቤትም አልፋታሽም ከውጭ ሀገር ኤሮፕ ሆና ዳይመንድ ምናምን ነው የሚሏት መሰለኝ ከእሷ ጋር ሆና ስታወራ የለም እሷ ነች። ገብቶሻል አይደል? ከእሷ ጋር ለምኛታለሁ መጥቼ እንኳን እሷ ሲጀመር የበፊት ፎቶ አለኝ ስለ አንድ ሰው ችግር የለብኝ ምንም ሳትሆን ሆንኩኝ አለች። እሷን ቁጥሯን እልክልሻለሁ። ከአንድ ሰው ውጪ ኃላፊነት አልወስድም ያኔ ፉል ኮንፊደንስ ካመጣሽልኝ። ከአንድ ሰው ውጭ ማለት ማን ነው? አሁን የላኩልሽ ገብታ ነገሩን ለዳይመንድ ጋር ሆነው ሲያወሩ የነበረችው ያቺ ሴት ይሄው ለኔ አሁን እንኳን እዚህ ያለችው ነው እንደዚህ ብላ ቴክስት ያደረገችሽ። አሁን ስክሪንሾት ያደረግሽልኝ ምንድነው? ማፈሪያ ብዬ ስለማውሽ አይነበብም ጽሁፏ። ኤኒዌይ እዚህ ጋር ደግሞ አታፍሪም ላይቭ ወተሽ ታወሪያለሽ ገና ይቀጥላል። ኦኬ አትዋሺ። ይህን ነው ቴክስት ያደረገችሽ በዋትሳፕ አይደል? እዚህ ጋር አልመጣችም ታዲያ ለምን አልገባችም? እሷ ማለት ትናንትና ሁሉም ቤት ስገባ የነበረችው ነች። ሁሉም ቤት ኋላ ከድኛ ስክሪንሾት ላይ ዋይ እርጉም ነው የሚለው። ዋይ እርጉም ስለሆነ የሚለው እርጉም በሚለው ቁጥሩ እንዴት ላገኘት? ለምኛት አንድ ማስረጃ ይዛ የቀረበች ይኸው አዛ እያደረገችኝ ነው። ፕሊዝ አንዴ ልግባ እያለች ማስረጃ ትግባ። ይኸው ትግባ፣ ቦታው ክፍት ነው። ማን ያዛት? ውዴ ግቢ፣ የሆነ ቁጥር ጻፊና ግቢ። ኮድ ስጭኝ ሀቡ። ፍላወር አላት፣ አበባ አላት። አበባ ላክ ትችላለች። ካልቻለች በውስጥ ልንገርሽ። ለምን ሁሉም ይጽፉታል እዚህ ጋር እኮ ይኸው እየነገርኳት ነው። ወይ አበባ ላኪ ወይ ቆይ ኮድ አበባ አለሽ? አበባ ካላት አበባ ትላክ። አበባ ከሌላት ደግሞ ይህንን ትጻፍ። ሂዊ ይህንን ትጻፍ። ካለበለዚያ ሁሉም ይጽፉታል ፊደሉን። እሺ ሁለት ናቸው ወይስ አንዷ ብቻ ትግባና እንዝጋውና ነገ ቪዲዮ ትሰራለች? ብዙ ናቸው፣ በጣም ብዙ። እዚህ ጋር እያጨናነቁኝ ነው እኮ የሚያጨናንቁሽ ብዙዎቹ። ነገ ቪዲዮ ስሰራ ማስረጃቸውን ይዘው ይቅረቡ። ግን እቺ ልግባ እያለች ነው። ኮዱን ስጭኝና ያው ኮድ ሰጠውሽ። እሱን ኮድ ትጻፈው እዚህ ጋር እኔ ራሴ ያለው ሙቆይ ሞድሬት አቡ ያንዴ እኔም በትልቁ ታረግኛለሽ። 2 ደቂቃ ይስ ይቻላል። እሺ ያው እኔ ጥፋተኛ ነኝ። ምንም ያልተጠቀምኩትኝን ክሬም ተጠቀምኩ ብዬ ማጽናኛ ሪከርድ በማድረጌ ህዝቡን ይቅርታ ጠይቃለሁ። ግን አልተጠቀምኩም። እንዳልተጠቀምኩት ደግሞ በዙሪያ የሚያለ ሰው መድኃኒዓለም የሚያውቃል። ፊቴን በተአምር አላስነካውም እኮ። ለጉቺ ብያታለሁ አልሽ። ጉቺን ወይ ደውለሽ ስፒከር አድርገሽ አሰሚኝ ለመንገርሽ። ለጉቺ እንዳትጠቀመው ለመንገርሽ፣ ወይ ደግሞ ከቻለች ጉቺ ትምጣና እሺ ቆይ ለጉቺ እሺ ልደውልልሽ። ምን ታርገሽ? አበባ የሚላከች ነው። ኮዱንም ያ ቼክ አድርጊ። እሺ ሞዴሬተሮች ፕሊዝ፣ አሁን ሞዴሬተር ዋትስአፕ ግሩፕ ላይ የጻፉትን ኮድ የሚጽፋ ካለ አበባ ላኪ። አበባ አይቻት ነበር ኤምኤም ነው ስሟ፣ ኤምአርኤም እቹ ታገኘኋት። ሁሉ አላረገችኝም። ለዛ ነው እምቢ ያለኝ የነበረው። ኢንቫይት ሳረጋት እሷ ናት። አዎ እኔ ነኝ። እሺ ቪዲዮ አብሪው። እሺ ሰላም እንዴት ናችሁ? ሰላም ነው አልሐምዱሊላህ። ሀቡ ዋትስአፕሽን ቼክ አድርጊ። ቁጥሩን ተመጣጣና መረጃ ሙሉ ሀቡ ይልካል።
ሂዊ ሳታስፈቅጂኝ ቁጥር ለሰው ትሰጭብኛለሽ? እኔ እኮ የማላውቀውን ቁጥር እኮ አልመልስም። ሴቭ ያልተደረገ ቁጥር አልመልስም። በጣም እየደወልኩ አውቀሽ ነው ወይ ዝም የምትይው ምናምን ስትለኝ ነው። በቃ እኔ ቆይ ወሬ ላይ ናቸው ይጨርሱ ብያት ይኸው ጠይቂያት። በጣም ስታስጨንቀኝ እሷ ስደውል ነበር የሚነቅለኝ። ደስ እንዲላ ሰጥቷት። ሶሪ መጨረሻው ስንት ነው ቁጥርሽ? ነው ፕሮብሌም መጨረሻው 97 የለም 97 እዚህ ጋር 50 26 67 52 የለም። ዛሬ መጨረሻው 96 ቁጥርሽ ያንቺን ነው የጠየኩሽ። ያንቺ ቁጥር መጨረሻው 90 ለመክፈል ማሪ ይኸውልሽ 97 የለም 50 ዛሬ ኮንታክት ያደረገኝ እዚህ ጋር የሚያሳየው 50 26 አሁን ሄሎ ስትል ገባ። የስ አርቺቭ ውስጥ ነበር ነው የገባሁት። ለዛ ነው ይቅርታ። እሺ ምንድን ነው የላክሽው እዚህ ጋር ፊትሽ? ይሄ ምንድን ነው? ይሄ መጀመሪያ ፊቴ ነው። ከመጠቀምሽ በፊት የሶሊያናን ፕሮዳክት ከመጠቀምሽ በፊት ነው? አዎ። እሺ ለመግዛትሽ ማስረጃ አለሽ? ከሶሊያና ለመግዛትሽ እቃውን መጀመሪያ ሙሉ መረጃ አለኝ። የድምፅ ኦኬ ትከፍቻለሽ። እሺ ይሄ ማለት ፊትሽ ይሄ ፊትሽ ፕሮዳክቱን ከተጠቀምሽ በኋላ ነው። ይሄ የህክምና መረጃውን አይተሽዋል? አይዋለሁ። ስቴፕ ባይ ስቴፕ ነው ማሪ። መጀመሪያ ሰላሙን ፊትሽን አሳየው። ይታይሻል? ወደ እኔ ስክሪኒ ተቋጣ ነው ልጅቷ። ጋይስ ይታያል? እኔ ይሰማለሁ አለው አለሽ። እሷ ግን ስታክ አድርጋለች። ኦኬ እሺ ይሄ ፊትሽ ፕሮዳክቱን ከተጠቀምሽ ፕሮዳክቱ የፈጠረብሽ ነው። ይሄ ካይ ትመለስና ራሷ መጥ እሺ አሁን አለሽ ኔትወርክ ይዞሽ ነበር። ይሄ መጀመሪያ የላክሽ ቆይ 1 ሰከንድ። ይሄ ፊትሽ ከመጠቀምሽ በፊት ነው። ይሄ ከመጠቀምሽ በፊት ነው። ማሪ ኔትወርክሽን አስተካኪ እንጂ ምንድን ነው? የኔ ኔትወርክ ችግር ነው። አዎ እሺ ይሄ ምንድን ነው? ይሄ ፎቶ ፕሮዳክቱን ከመጠቀምሽ በፊት ነው በኋላ? ሶሪ በፊት ኦኬ እሺ ይሄስ ይሄ ታያል? ታምሜ ነው መድኃኒቱን መጠቀም ከጀመርኩኝ በኋላ ማለት ነው። እሺ ይታያል? ማነች ሀቡዬ? ግን እኔ እኮ አላወቅኳትም። ሪሲቲንግ ለዛ እኮ ነው ማስረጃ የገዛችበት ልጠይቃታለሁ እኮ ስቴፕ ባይ ስቴፕ የላከችውን እየጠየኩ ነው። እሺ አሁን ፊትሽን ቢፎር እና አፍተር አሳይተሽናል። ይሄ ፕሮዳክቱን ከጀመርኩ በኋላ የሆንኩት ነው የምትይው። እሺ አሁን ደግሞ የሚታየኝ ጥርት ያለ ፊት ነው። ሶ እንዴት ዳንሽ? የህክምና መረጃ አለኝ ከላይ ሁለት ጊዜ የታከምኩበትን የህክምና መረጃ አለኝ። ልኬልሻለሁ። ኦኬ ላምብ ምንድን ነው የገዛችሁ ሀቡ? አዎ እኮ ላሳይ ነው እዚህ ጋር ማለት ዋን ሰከንድ ላሳይ ነው ፕሮዳክቱ። እሺ እነዚህን ነው የገዛሽው ሶሊያና? እነዚህ ፕሮዳክቶች ያንቺ ናቸው? ይሄው ዋትስአፕ ቁጥሯን ላኪልኛ ሀቡዬ። ከመጀመሪያ ጀምሮ እኔም እንዳወጣው ማን እንደሆነ ቢኮዝ የስራ ስልክ ለብቻ ስለሆነ ማነች መቼን የወሰደችው ከኔ ጋር ያላት ኮንቨርሴሽን እኔ ጋር መታ ነበር ወይ ተጎዳው ብላኛለች ወይ? ቆይ እማ ከአንቺ ጋር ምንም አይነት ችግር የለብኝም። ነው ስለ ችግሩ አይደለም። አይ ጠይቀሽኛል፣ እኔን አውርተሽኛል። እንደዚህ ችግር ፈጠረብኝ። መጀመሪያ ከስተመርሽ ናት አይደለችም የሚለውን ፋይል እንድታወጪ ቁጥሯን እኔ ነኝ ምልክልሽ። ዋን ሰከንድ አይተበለኝ። እሷም ካወቀችው ክሊክ ስታረጊ ይሄድልሻል። ሶሊያና እኔ ፕላስ 971 አስገብቼ ስለምክልሽ ክሊክ ስታረጊ ኮንቨርሴሽናችንን ታገኘዋለሽ። ይኸውልሽ ፕላስ እኔ ፕላስ 971 አርጌ ቁጥሯን ስልክልሽ አረንጓዴ ይሆናል አይደለ? እሷን ክሊክ አርጊያት ዳይሬክትሊ ወደ ዋትስአፕ ይወስድሻል። ሲምፕሊ ህይወታችንን ለማቅለል ማለት ነው። ስትነኪው በዚህ ቁጥር ከሆነ ኦርደር ያደረገችው እኔን ኮንታክት ባረገችኝ ቁጥር ከሆነ በዚህ እኔን አሁን ኮንታክት ባረግሽኝ ቁጥርሽ ነው ኦርደር ያደረግሽው ከሶሊያና። ኦኬ ያስተናገደችሽ ሶሊያና ናት ወይንስ ሰራተኛዋ? ሰራተኛዋ ናት የላከችው። ከታመምኩኝ በኋላ ግን ለሶሊያና ልኬላት ጥምቀት ሄዳ ነበር። ተመልሳ ስትመጣ ሶሊያና በጣም ችግር ውስጥ ነኝ፣ እርጅኝ፣ ፊቴ እየተበላሸ ነው፣ እንደዚህ እየሆነ ነው ስላት ነቅሎ እየወጣ ነው፣ ታገሺ፣ በደንብ መድኃኒቱን በስነ ስርዓት እንዳልኩሽ ሰጃለች። እያመመ ማለት የዛሬ አመት ማለቷ ነው አቡዬ። ኖ ዲሴምበር 24 የምን የዛሬ አመት ጥምቀት ያልሽኝ? ዲሴምበር 24 ይኸውልሽ ሙሉ መረጃ አለኝ።
እንዴ የመጀመሪያ ዓመት ነው የምትይው? አውጪ እኛም እያወጣን ነው። ችግር የለም። ሪከርድ አድርገው ሁሉንም እና ላክላት። መጀመሪያ ምን እንዳዘዘች ከፎቶዋ ጋር ቢፎር አንዴ። እሺ እኮ እየከፈትሽ ቮይሶቹን አንቺ ማን ነው ስምሽ? እኔ ስም እየጠራው ነው ሰው ማናገር የምወደው መርያም ነው። ኦኬ እሺ መርያም እየከፈትሽ አሰሚ። ሶሊያና ስክሪን ሪከርድ አድርጋ ለእኔ ትልክልኛለች። እዚህ ጋር እኔ ከፍተዋለሁ። ምንም አይነት ዲፈረንስ ካለው ማለት ነው። ድምፅ የለውም ስልክሽ ከዚህ በላይ። ሰላም ሶሊያና እንዴት ነሽ? ደህና ነሽ ወይ? ስፒከር ልላክልሽ ዋትስአፕ ላይ ወደ አንቺ ሊያና። አዎ ስክሪን ሪከርድ አድርገሽ መላክ ትችያለሽ። ፎርዋርድ ነው የምትችይው? ምንድን ነው የምትችይው አንቺ? ፎርዋርድ። እሺ ፎርዋርድ አድርጊልኝ። እኔ እንትን ስላለኝ እኔ መላክ እችላለሁ ከፈለግሽ። ሪከርድ ላድርገው። ምን እያደረግሽ ነው የምትልኪልኝ? ስክሪን ሪከርድ ወይስ ፎርዋርድ? ስክሪን ሪከርድ ይቀላል። በቃ መርያም ታዩ። እሺ ስክሪን የቀራለ ካልሽ አንቺ ተጨምሪያለሽ። አንዴ ስክሪን ሪከርድ አድርጋ ከላከችው እኔ ለመክፈት ይቀለኛል። ሲምፕል ይገባሽ። ዋን ባይ ዋን ቮይስ ከመክፈት አንድ ስክሪን ሪከርድ ሙሉ ኮንቨርሴሽናችንን ከላከችልኝ እኔ እዚህ ጋር ከፍተዋለሁ። ለምን ያንቺ ማይክሽ ብዙ አይሰማም። መሲ ብርቱን እስከዛ ትደውያለሽ። ስክሪን ሪከርድ አድርጋ አራቴ ደጋግሜ ደወልኩላት አታነሳም። ሀቡ ምናልባት ሳሪ ያንቺ ደውይላት። ሳራ ለሀበሻ ችግር የለም ደውላ መሲ ክሬሙን እንዳገዥ ብላሻለች አላለችሽም ብቻ ብላ ትጠይቃት። ሳሪ እና ደግሞ ተጠቅመሽዋል አልተጠቀምሽም ብላ ትጠይቃት። እኔ እንዳትገዢ ብያታለሁ፣ እንዳትጠቀሚ እንዳትገዢ ብያታለሁ እኮ። ደግሞ ሶሊያና ደግሞ ሰጥቻታለሁ፣ ወስዳለች ከኔ ተጠቅማለች ስላለች ጉቺ የምጠቀምና ለምጠቀማ ትነግራለች። ኧረ በጣም ብዙ ከስተመር አምጥታልኛለች ሀቡዬ። ጉቺ በጣም ተጠቅማ ቪዲዮ አለ እኔ ጋር ብትገቡ ቪዲዮ አለ እሷ ያወራችሁን የተለቀቀ ከቪዲዮ ይልቅ ራሷ ብትነግረን ብትደውይላት ያው ፈቃደኛ ላትሆን ትችላለች። እዚህ እሷን ቤት አለ እንድትገባ እኮ አይደለም ደውለሽ ስፒከር ማድረግ እኮ ነግረሻት ፈቃደኛ ላትሆን ስለምችል በቤቷ እሷም ችግር የለውም እኮ የትም አትሄድም ትናገራለች። ለእውነት አንድ ሳምንት ሰሞን ቀልቶ ይወጣና ከዛ ቀብሮ እንደዚህ ነበር። ሀቅን ለመናገር ለምን ፈቃደኛ ላትሆን ትችላለች? ፈቃደኛ ነው የምትሆነው። አንቺ ደውለሽ ጠይቀሻል፣ ሚውት አድርገሽ ጠይቀሻል። የተባለች ቦታ ላይ ላትመጣ ላይ የለም። ሶሊያና እየተደማመጥ እና እኮ አይደለም አንቺ ደውለሽላ በስልክሽ ስፒከር አድርገሽ ለእኛ ማሰማት ነው። መቻት ይችላል። ምን ይሆናል? ለምን ምክንያት ታበዣለሽ? ደውለሽ ሚውት አድርገሽ ትችያለሽ። አንዴ ልደውልልሽ ስለማውቀው ነው። እሺ መርያም ወይ ኦኬ ስክሪን ሪከርዱን እየጠበቅን ነው። ይቅርታ ሳርዬ ትደውልሃል። ሳሪ ወይ ደውይላት አንቺ እና ጠይቂያት ካልተኛች እና መንገር ሚውት አድርገሽ ደውለሽላት ስፒከር አድርጌ ላናግርሽ ነው በያትና አዎ ካለች አንቺ ደውይላትና ስፒከር አድርጊያት። እንዴ ተጠቀሙ የተባሉት ሁሉ አልተጠቀምንም ካሉ ትክክል አይደለም። ስለዚህ ለምንናገረው ነገር ማስረጃ የማቅረብ ኃላፊነት አለብን። የመጀመሪያ ገብተው ቪዲዮ ከፍተው ያወሩሻል ነበር። እኔ ካቆሙት ወላ 2 ወር ያለፋቸው አይደለም። ምንሽ ታዋቂ ሰዎች ያልሻቸው መሲ ብርጅቶን ለቃለች። ይሄው ቪዲዮ እኮ ውስጥ ማየት ትችላለች። ደግሞ ትመጣለች፣ በራሷ ቤት ትከፍታለች። ትደውልና ሳርዬ ችግር የለም ሳርዬ ትደውላት። ይሄ ያንቺ ኃላፊነት ነው እኮ ስለ ቪዲዮ። አይ ቪዲዮን ስሰራ ተሳስቼ ነው ብትለንስ ልክ ብርጅስቶን ተሳስቼ ነው አጥፍቻለሁ ይቅርታ ለሐቋ ነው። እኔ ስሪሊን ብያት ሁላ አይደለም እኮ በዚህ አጀንዳ በተነሳው ሲጠይቋት እኮ ነው። ትናንትና ነው ላይቭ ላይ እኮ የተናገረችው እንጂ ፕሮሞት እያደረገች አይደለም። ሲጠይቋት ምን ነው ፊትሽ እያብረቀረቀ ነው ሲላ ከሶሊያ ከጉቺ ላይ ላይቭ አይተን ነው እያሉ የወሰዱ በጣም ብዙ አሉ። ላይቭ ነው ወይስ ቪዲዮ ነው? ቪዲዮ ሰርታለች። ላይቭ ላይ ይጠይቋል። እና ቅድም ያልሽኝ እኮ ቪዲዮ ነው። ለዛ ነው ላይቭ ስክሪን ሪከርድ ላይቭ ላይ ተናግራ ስክሪን ሪከርድ ያገኘሁት እንጂ እኔ እንኳን አልሰማኋትም። ሪከርድ የተደረገ ነው ያገኘሁት። ኦኬ ሶሊያና ላይቭ ስክሪን ሪከርድ ያየሽው እንጂ ጉቺ ወታ ቪዲዮ ሰርታ አይደለም። ስለ ፕሮዳክቱ ቅድም ጀምሮ ስትይ የነበረው ቪዲዮ ሰርታ ነው። ቪዲዮ በላይ ነው። በቃ ሲጠይቋት እንኳን እንዲያብረቀረቅሽ ሲሏት እድሜ ለሶሊያና እያለች እኮ ሀቁን እየተናገረች ያለች ሴት ለምን ጠይቃታለሁ? ጉቺ እውነታውን እየተናገረች ያለች ሴት ነች። ለምን ጠይቃታለሁ? ግድ ነው መጠየቅ። ለተናገርሽው ነገር ማስረጃ አቅርቢ ስትባይ ማቅረብ አለብሽ። ኃላፊነት እኮ ይሄው ከብተሽ ለምን ሪከርድ ያደረጉትም አሉ። ሰው ደግሞ ትናገራለችም እሷ
ማለት ለሀቁ ሳራ ለሀበሻ ተደውልላታለች። ሀቁን ትነግረናለች። ነገ ስትነሳ ምንም ታጌጡ ምን ጉድ ነው? እሺ አሁን ስክሪን ሪከርድ ላኪልኝ እና የመርየምን ደግሞ እንስማ። ተኝታለች ማለት ነው። ወዲያው ነው የምታነሳው የነበረው። አዎ ተኝታለች። እሺ አስገቡኝ። እዚህ ጋር እኔ ጋር በጣም እየላኩልኝ ነው። ሀቡ ፀጉር ቤት ያላት እዚህ ብዙ እንትን አንድ መናገር ፈልጋለሁም እያለች ነው። ሶሊያና አንድ ነገር ልንገርሽ ማሪ፣ አንድ ሰው በከሌ ፕሮዳክት ተጎዳው ካለ የተጎዱ አካላትን እንጂ መጠየቅ ተጠቅመው ለውጥ ያገኙ አካላትን ሁሉም ምቀኛ ነው ማለት። አሁን እቺ ሴት ስላጠቃቀም ሚስቴክ ካለ እኔ ገለልተኛ ሆኜ ኪችም የብጉር አጠቃቀሟ መጀመሪያ ትጠየቃ። አጠቃቀሙን እንጠይቃት። አንቺ ባለሙያ ስለሆንሽ ባለቤቷ ስለሆንሽ ጠይቂያት እስኪ እንዴት ነው የተጠቀምሽ? በትህትና ሳትቆጪ ሳትናደጂ። አንቺ ላይ ሆነው ነው እንጂ የምልሽ እነሱ እኮ በውስጥ እኮ አውርተው ነው አይደለም። እሷ እኔ ጋር እኮ አይደለም የመጣችው መጀመሪያ እንትን ላይ አሁንም በመርየም ሌላ ምክንያት ካለሽ እንደዚህ እናድርገውልሽ። አሁን እሷም በህዊ በኩል ስለመጣች ሌላ ነገር ሊሆን ይችላል። እኔ ቪዲዮ ሰርቼ የመጡ ገለልተኛ አካላት እኔ ቪዲዮ ሰርቼ ከኔ ጋር የተጠቀሙትን አድርገን እኩል እኔም አላወራም ጭራሽ። ከዛ እነሱ ሲያወሩ ይቀላ ነበር ካልሽ፣ አዎ በቃ ሁሉም ተመሳሳይ ነገር ያጋጠማቸው አሉ እኮ ይቀላል፣ ያቃጥላል። አዎ እኔም ስጠቀም እያለች ማስረጃዋን በየቀኑ ስለሚልኩልኝ ያውሩ። ገብቶሻል? እዚህ ጋርም ተጠቃሚ እዚህ ጋር ያኔ ተጎዳው ያለም አልተጎዳም ያለም ከኔ ጋር የወሰዱት እኩል ነው የምፈልገው እኔ። ገብቶሻል? አባባሌን ገብቶሻል? እሷ ያጠቃቀም ስትፈጸማ ከሆነ አንቺ ጠይቂያት። አይ ቆይ መርየም ትጠይቅሽ ዋን ባይ ዋን መጀመሪያ ምኑን እንዴት ተጠቀምሽ እያልሽ ጠይቂያት አንቺ እንደ ባለሙያ። ከዛሱ ጋር ተመካክራ ስለመጣች አሁን ወርደሽ ቪዲዮ ነገር እኔ እውነት የሚያወራና ነገ ቪዲዮ መስራት የማይቀር ነው። እውነት የሚያወራና እውነት እዚህ ጋር ፈጥሮ የሚያወራን መያዝ እችላለሁ። ገባሽ? ስማርት ነኝ በጣም። አንቺ መጀመሪያ መርየም አንዴ ታዩ ስለ ሀዊ ምናምን አሁን ትጠይቅሻለች ሶሊያና። መጀመሪያ ምንድን ነው የምትጠቀሚው? ከዛ ምኑ ምን ያህል ደቂቃ ይቆያል? ከዛ ምንድን ነው ማድረግ የሌለብሽ ያለብሽ ብላ ስትጠይቅሽ አንቺ አጠቃቀሙ ባስረዱሽ መሰረት አንቺ ጨርሹ ጠይቂያታ እሷን። እኔ አይደለሁማ ባለሙያ ነኝ። በምን አውቃለሁ? የመጀመሪያ ፎቶ አልላክልሽ። ከዛ በዘለለ ግን እኔ ደክሞኛል። ያኔ የብጉር ጠባሳ ነበረባት ስታዝ የነበረውን ታሰማ አንድ በአንድ ማለት ነው። ወደ መረጃ ነው የገባች እኮ ታዲያ ማስረጃ ነው። ታዲያ መጀመሪያ የምንፈልገው ድምፅሽ እኮ ስለማይሰማ ነው መርያምዬ። እሻው ሁሉንም ላኩኝ። የሕክምና መረጃ እፈልጋለሁ ስላለች ብቻ ቮይስ አሰሚ ነው ያልኩሽ። ቮይስ አሰሚ ኮንቨርሴሽናችሁን ከሀስከፍ አሰሚ ብዬሽ የስልክሽ ችግር ነው። እኔ ምን ላድርግ? ድምፁ አይሰማም። ሁለተኛውን እንሞክረው። ምናልባት የስፒከሩ ችግር ከሆነ ሁለተኛውን እንሞክረው። እሺ እኔ ሰሊናንም አላቃትም ሂዊንም ማንም ወደ እኔ እኮ ልከሻል። ቮይሶቹን በቃ ልክፈታ። እኔ ጋር መክፈት ትችያለሽ። አሁን ሊላክሽን 46 ቮይስ ማይ ጉድነስ ስልክ የሞላ። እሺ ይሄ ቮይስ ማለት ፊት የተበላሸ ብለሽ ኮምፕሌን ስታቀርቢ ነው ሶሊያና ጋር እንጂ ስታዥ ጀምሮ ያለው አይደለም። ከማዘዜ ጀምሮ ዲሴምበር 24 ጀምሮ አለ እስከታች ድረስ ፈርስት ኦርደር። ቆይ ይሄኛው ፈርስት ኦርደርሽ ለመጀመሪያ ጊዜ ኦርደር ያደረግሽው ዲሴምበር 24 ነው። ኦኬ ሊከፍተው ነው ቮይሶቹ። እሺ እሺ ኮኔክት ሆኗል እንትኑ ስፒከር። ሶሊያና እንዴት ነሽ? ደህና ነሽ ወይ? እባክሽን ፊቴ በቡግር ተበላሽብኝና የቡግር ክሬም ፈልጌ ነው። በስፒከር እንኳን አይሰማም። ከድምፅሽ ነው ከስልክሽ አይደል? አዎ ማርያ፣ አዎ ሙሉ ፓኬጅ የቡግር $300 ነው። ዲሊቨሪ 25 ሎኬሽን አስቀምጭ። ምንድን ነው ያለው ሙሉ ፓኬጁ? ሙሉ ፓኬጁ የቡግር 325 የማዲያትስ አይለያይም። እኔ ሶሊያና ነው የምትቀበለው። ሶሊያና እሷ ያዘዘችው የቡጉር ፓኬጅ ነው። የቡጉር ፓኬጁ 325 ነው አልሻት። እሺ የማዲያትና የቡጉር ይለያያል ፓኬጁ?
ሲጀምር በፓኬጅ ብቻ አይደለም ብዙ አይነት ዋጋ ነው ያለው። ምንድነው ያለው ሙሉ ፓኬጅ? ለምንድነው ሹክክ ብለሽ የምታወሪ ማሪ? ምንም ድምፅሽ እኮ አይሰማም። የሶሊያና ፓንት ላይ ተጮሃል ያንቺ ነው። ከስልክሽ ቢሆንማ እኔ በስፒከር እኮ ነው የምከፍተው ማሪ፣ በስልክ እኮ አይደለም። ይኸውልሽ ይሄማ ከስልክሽ ቢሆን እኮ ያንቺ ድምፅ ብቻ ሲሆን ሙት ታይልም። የእሷን ስሚ ማሪ። አዎ ሙሉ ፓኬጅ የብጉር 300 ድራም ላይ ዲሊቨሪ 25 ሎኬሽን አስቀምጭ። ምንድነው ያለው ሙሉ ፓኬጅ? እና ደግሞ የፊቴን የብጉር አይነት ሳታይ ዝም ብለሽ የሁሉም አንድ ነው? የብጉር አንድ ነው ማሪ፣ አንድ ነው። አሁን ለምሳሌ ሁለት አይነት ሲሆን ብጉርና ወይ ጠባሳ ወይ ደግሞ ብጉርና ማዳ ሲኖረው ነው። ብጉር ነው ካልሽ እነግርሻለን። የፀሐይ መከላከያ ነው ያለው፣ ፀሐይ መከላከያ ያለው መታጠቢያ ሳሙና ላይ ጠዋትና ማታ የምትቀቢው አለ አንድ ላይ ማለት ነው። ቅድም መሲ ብርጅስቶን ምንም ሳታይ ነው የምታዘው ብላ ነበረ እና አሁን እንዳለችው ልጅቷ ገና ፎቶ ሳትልክልሽ ሳታይ የቡግር ብቻ ባፏ ስላለችሽ የቡግር 325 አልሻት። ሰው ፎቶ ምን አይነት ቡግር እንዳለብኝ ሳታይ ነው ስትልሽ የቡግር ሁሉም አንድ ነው አልሻት። ማለት ቆዳዋ ኦይሊ ድራይ ለሁሉም አመጣሁ እኮ አልኩሽ። መጀመሪያ ኦይሊ እና ድራይ ነበረ። አሁን ለሁሉም ተስማሚ አመጣሁኝ እኮ አልኩሽ። ስራ በጣም ተመዘገረቁም ምንም አይነት ይሁን ብጉር የብዙ አይነት ብጉር አለ። ምንም አይነት ይሁን ብጉር ኮላ መድኃኒቱ እኮ ሁለት ነው ልንገርሽና ማለት ነው። ኦኬ የብጉር አለ የማዲያት አለ። መታጠቢያን የማያውቅ ሰው የለም። ሴረምን የማያውቅ ሰው የለም። ሴረም መታጠቢያን እኔ ቪዲዮ ሰራለሁኝ አሁን እንደወረድኩኝ። መታጠቢያ ሴረም ሞይስቸራይዝ የፀሐይ መከላከያን ዓለም ያውቀዋል። እነዚህ አራቱ ለምንድን ነው የተጎዱ ስለሆነ ትሪት የሚያደርጉበት ማንም የትም ሀገር የሚጠቀሙት ነው። ያኔ ሞይስቸራይዝ ነው ይታወቃል። ማብራራት አይጠበቅብኝም። የብጉሩ የማዲያቱ አለ ሁለት ናቸው። በቃ እነሱን ነው ገብቶሻል አይደለም? ስለዚህ ቡግር ያለበትና ማዲያት ያለበት ልዩነቱ የማዲያቱ ብሊቺንግ ክሬም ይመጣዋል፣ የቡጉሩ ብሊቺንግ ክሬም አይመጣውም። የለውም ትላክልሽ እኮ እዩ። እኔ እኮ ሀቡዬ እዚህ ጋር አንድ ነገር ልንገርሽ። እሷ የላከችልሽን እንዳለ መጀመሪያ ከማውራታቸው በፊት ስክሪንሻት አድርገሽ ያኔ አንቺ ስለ መድኃኒቱ መግለጫ ሰጥተሽ ቢያወሩ ችግር የለብኝም። አሁን ላይ ገብቶሻል። ስለ መድኃኒቱ ኦልሬዲ የላከችው ፎቶ ላይ ያሉት መድኃኒቶችን ጎግል ላይ አውጪ። ስንት ነው ብሩ ምኑ ያኔ ሁሉንም ብታወጭልኝ ደስ ይለኛል። ምክንያቱም አንዷ ብቻ እንኳን የምትሸጠው ስንት እንደሆነ ስለሚታወቅ ማለት ነው። ገብቶሻል። ጎግል አድርገው አሁን ኤሮፓ ያሉ አሜሪካ ያሉ አሁን የእሷዎቹን ላሳይሽ። የእሷዎቹ ይሄኛው መታጠቢያ አይደለ? ፌስ ዎሽ አንደኛው መታጠቢያ ነው። መታጠቢያ፣ ሳሙና፣ ፀሐይ መከላከያ፣ ሴረም ይሄ የታወቀ ነው። ሌላም ላረግልሽ እችላለሁ እኮ ሳሙና ዛሬ ይሄስ ምንድን ነው? የአረንጓዴው እኮ እሱን አንብበሽ እኮ እሱን በቃ አውጭልኝ። ተገልብጧል አይታየኝም። አንቺ ምንድን ነው ያልኩሽ? የብጉሩ ነው ይሄ? አዎ የብጉሩ ነው። የብጉር ጠባሳ እና ጥቋቁር ነገር ከማዲያት ጋር የሚመጣል አይደለ? ኦኬ ይኸውልሽ መርየም ይሄንን ቻት ጂፒቲ ላይ ስካን እንዳደርገውና ስለ ክሬሙ ምንነት ብሊቺንግ ነው አይደለም የሚለውን እንዳውቀው ፊቱ የሚታይበት ተገልብጧል። አሁን ቂጡ ደግሞ አረብኛ ነው ጽሁፉ። ፊቱ በሚታይበት ላኪልኝ ፎቶ እሺ። ብቻውን አንድ ከሌሎች ፕሮዳክቶች ጋር አይደለም እሺ። ለዛ ነው የምትፈልጊ ደግሞ ከሆነ ፊቱ ነው ፊትሽንም ማስቀመጥ ትችያለሽ። ያኔ ብጉር ነው ስላልሽ ነው አንቺ ወይ እህት ይኸውልሽ ምን እንደምን ተቀለሽ ትንሽዬ ብጉር ይይዝና ማለት ነው እንትን ይላል ወዲያው ይደርቃል። ወዲያው ይደርቅና ጥቁር ይሆናል ፊቴ እንዳለ ማለት ነው። ቆይ ፎቶውን ልላክልሽና እዩ። ኦኬ አየሁት ማሪ አየሁት። ይለቃል ይሄ ይለቃል። ያው ለምን 300 ግራም ነው እና ሎኬሽን አስቀምጬ ነገ ይመጣል። አታውቅም ደግሞ ሲደርስ ይሄ ግን የሶሊያና ድምፅ አለማ ሰራተኛዋ ናት አይደል? ሰራተኛዋ ናት እሷ አይደለም። ኦኬ አየሁት ማሪ አየሁት። ይለቃል ይሄ ይለቃል። ያው አየሽ ሙሉ ፊቴ እንደዚህ ነው ማለት ነው። አንድ ሰሞን ቀልቶ ይወጣና ከዛ ጠቁሮ እንደዚህ ይሆናል ሁሉ ቦታዬ ማለት ነው። ከግንባሬ እስከ አገጬ ድረስ እንዲህ ነው ይወጣል። እንደ ብጉር ይወጣል፣ ይጠቁራል፣ እዛው ጠቁሮ ይቀራል። ከዛ ፊቴ እንደዚህ ጥቁር ሆኖ ይቀራል። ሶሊያና አካውንቷ ላይ ብዙ ልጆች ሲያወሩ ስለሰማሁ ምናልባት መፍትሄ ካገኘው ብዬ ያልተጠቀምኩት ነገር የለም። ግን እስካሁን ምንም ይሄዳል ይመጣል። እኔ የምልሽ ውዴ ሳሙናው ክሬሙ የሚቀባው ክሬም ምናምን የሚሸት ነገር የለውማ። ፊቴ እንትን ነው ሴንሲቲቭ ፊት ነው። በቃ የሆነ የሚሸት ነገር ከተቀባው ፊቴ እንዳለ ጠዋት ስነሳ ሽፍታ ሆኖ ነው የሚነሳው። እና በእናትሽ እስኪ ነገር የሚሸት ነገር አይደለም ሳሙናው ቅባቱ የሳንስክሪን ነው። ኧረ የለውም። እሺ የሚያቀባው ያለችው ስለብቻው ነው እሱ ዋጋው?
ያቃጥላል ይሄ ካርቶኑ ብለሽ የላክሽበትን ቀን አንቺ ፎርዋርድ ስለሆነ የላክሽው ስክሪን ሪከርድ ሲሆን ቀንና ሰዓት ማየት ይችላለሁ። አንቺ ፎርዋርድ ስለሆነ የላክሽው እንደዚህ ሆነብኝ ፊቴ ብለሽ ያሳወቅሽበትን ቀን ማየት አልችልም። ስክሪንሻት አድርገሽ ላኪልኝ ቀኑን እንዳየው። ፀጉሬ ክፍት ስለሆነ ፊቴን ብቻ ሳይኝ አም ሶሪ ፀጉርሽን ይቅርታ። እሺ እንትን በይልኝ ስክሪንሻት ላኪልኝ ወደ ላይ እጪና ይው ፀጉሬን እንትን ብዬው ልክልሻለሁ። እሺ እንትን ምንድነው ስሙ? ይቅርታ ማን ነው? ስክሪንሻት ትልክልኛለሽ? ኢንፎርም ያደረግሽበትን ቀን ያሳወቅሽበትን ቀን እንደዚህ ለመሆን እንደዚህ መሆኑን ያሳወቅሽበት ቀን ፎርዋርድ ስለሆነ እኔ ቀንና ሰዓቱን ማየታችን ቀኑን እንዳየው። እሺ እስክልክልሽ ቮይሶቹን አሰን እኮ ከቮይሶቹ ቀጥሎ ነው ይሄ። አሁን ኦልሬዲ ፊትሽ የተበላሸበት ጋር ደርሰናል። አዘዝሽ ጨረሽ። ሽታ የለውም እርግጠኛ ነሽ? እኔ ፊቴ ሴንሲቲቭ ነው፣ ሽታ አይቋቋምም፣ ሽታ ያለው ነገር ስቀባ ሽፍ ይልብኛል ምናምን ብለሻት ሽታ እንደሌለው ነግራሽ ሰራተኛዋ። ከዛ ቀጥሎ ያሉትን ቮይሶች ይኸውሽ። ኧረ ሶሊ እስቲ በእናትሽ እኮ ከዛ ቀጥሎ ያለው ይልሽ። ኧረ ሶሊ በእናትሽ በጣም የጨቆነ እኮ ነው እዩ ፊቴን ነው የሚለው። ስለዚህ ቀኑን ማየት ፈልጋለሁ። እኔ ጥያቄ የምር ግራ ገባኝ። እሺ የቆዳ ሐኪም ቤት ልሄድ? ጥሩ ስሜት እየተሰማኝ አይደለም። በጣም ግራ ገባኝ። ጥሩ ስሜት እየተሰማኝ አይደለም። ድምጿ ካልተሰማች የቆዳ ሐኪም ቤት ልሂድ ወይ ብላ ሶሊያናን እየጠየቀቻት ነው። ማን መርየም እንዴ እንደዚህ ያደርጋል እንዴ መድኃኒቱ? ግራ ገባኝ እኮ ሶሊ ጨነቀኝ ወላሂ። ምን አባቴ ላድርግሽ? ላቁም እስከናካቴው መድኃኒቱ እየዋሰብኝ እኮ ነው እየሄደ ያለው። ኧረ እንደው በልጅሽ የምታውቂው ነገር ካለ መላበኝ ወይ ሐኪም ቤት ልሄድ። ሰላም የኔ ፍቅር። እሺ የቱን ነው አሁን እየተቀባሽ ያለሽው? የቱን ነው እየተቀባሽ ያለሽው? ላኪልኝ እየተቀባሽ ያለሽው። ይኸውልሽ እናት እኔ ስቀባ አያቃጥለኝም። ሲጀምር ደግሞ አንቺ ሁኚ ሰሊና አላውቅም። ሰሞኑን በጣም እያመመኝ ነው፣ እያበጠ ነው፣ እየወጣብኝ ነው ሰውነቴ ላይ ብዬ ስጽፍላት አንቺ ሁኚ እሱ አላውቅም እንደዚህ ነው ውስጥሽ ያለውን ነቅሎ ሲያወጣ ነው እንደዚህ የሚያደርገው አለች። እንደዚህ ራሱ አልባሰብኝም ነበር። ዛሬ እኮ ሰው ሊያየኝ ራሱ እንዴት እንደሚያስፈራ ፊቴ ብታይ። ወላሂ ምንድን ነው እንደዚህ አይነት ነገር? እኔ ቀዩን እየተቀባው አይደለም። መቼ ነው? ከትላንትና ወዲያ ነው። አትቀቢው ያኛውን ብቻ ተቀቢ አለችኝ። እሺ ያኛውም እየተቀባው ምንም ለውጥ የለውም። እሺ ምን ላድርግ? በገዛ ገንዘቤ ራሴ ላይ በሽታ እመጣለሁ። አለው ካርቶን፣ ይኸው ካርቶኑ ላይ አይደል እንዴ የላክሽልኝ? ካርቶን አለው ካርቶን። ያ ቀዩ ብቻ ነው ካርቶን የሌለው። እንደዚህ የመጣው ቀዩ ክዳኑ ቀዩ ብቻ ነው እንጂ ሌሎቹ ሁሉም ካርቶን አላቸው። ያልገባኝ ነገር የችኛዋ ክሬማ ማለት ነው አረንጓዴዋ ክሬም ቀን ተቀብቼ ሳልታጠብ ነው ቀጥሎ ያለውን ነጯን ክሬም የምቀባው ወይስ መታጠብ አለብኝ በሳሙና? ሳሙናው ጠዋትና ማታ ነው የምታጠብበት ወይስ አንድ ጊዜ ብቻ ነው? እሱንም ግልጽ አድርጌልኝ።